መጽሐፍ ቅዱስን እንደ ላይብረሪ ከሆነ የምናየው መቼስ ያ ላይብረሪ ክፍል ይኖረዋል አይደለ? ኮምፓርትመንት አለው ማለት ነው። እስትግቡ ከሆነ ከተለያዩ መጽሐፍት ወደ አንድ ጥራዝነት የመጣ ከሆነ ክፍል ሊኖረው ይገባል። ኦኬ። ስለዚህ የመጀመሪያው ሁለት ዋና ዋና ክፍሎች አሉት። ዋና ዋና ክፍሎች የመጀመሪያው ምንድነው? ብሉይና አዲስ ኪዳን። ብሉይ ቃሏን አንዴ ላብራራት። ብዙ ጊዜ በትክክል ዲፋይን ስለማትደረግ ነው። ብሉይ ማለት ምንድነው? ብሉይ ማለት ምንድነው? ብሉይ ማለት ያረጀ ወዘተረፈ እንደማለት ነው። ቀጥታ ቃሉ ሲተረጎም ወይም ዘመን ያለው ማለት ነው። የቆየ ማለት ነው። ይሄ ቀጥታ በቃ ቃሉ ይወሰድ ቢባል የቆየ ያረጀ ወዘተረፈ ማለት ነው። ኪዳንስ ውል ስምምነት ነው። አሁን ብሉይ ኪዳንን ብዙ ሰዎች የወደቀው ስምምነት ምናምን ብለው ሲተረጉሙ ያለው የኛ ሰዎች ሆነው ማለት ነው። እግዚአብሔር የሚወድቅ ስምምነት አይሰጥም። ብሉይን ብሉይ ያሰኛት ሐዲስ መምጣቷ ነው። ሐዲስ መምጣቷ ነው። እንደው ለምሳሌ ሊምብ ብንሆን እኛ ሁላችንም በክራንች የምንሄድ እግራችን የማይሰራ ሰዎች ብንሆን እና ከዛ ክራንች የተሻለ አርቲፊሻል እግር ቢገጠምልን ሴንስ ኦፍ ተች ያለው ስንነካው የሚሰማን ስናስብ የሚራመድ ልክ እንደ እግር አክት የሚያደርግ ሊምፕ መጥቶ ቢገጠምልን ያንን ክራንቹን ምንድን ነው የምንለው? ብሉይ ነው የምንለው። ያ ማለት ግን አያስኬድም ማለት ነው። አካል ጉዳተኞችን አያግዝም ማለት ነው። አያግዝም ማለት በቃ እየበለጠ መጥቷል ነው፣ እየተሻለ መጥቷል፣ በቃ አዲስ መጥቷል። ስለዚህ ብሉይ ብሉይነቷ እየታወቀው አዲስ ስለመጣች ነው። ብሉይ ጥላነቷ እየታወቀው ክርስቶስ ስለተወለደ ነው። እሱ ባይወለድማ ጥላ እንደሆነች ትኖራለች። አካል ናት ብለንም አቅፈናት ልንኖር እንችላለን። ልክ አሁን ላይ እንዳሉት ሰዎች ማለት ነው። ልክ አሁን ላይ እንዳሉት ሰዎች። ስለዚህ እቺ ቃሏን በደንብ መተርጎም ይገባል። አገልግሎት የማትሰጥ ወደ እግዚአብሔር የማታደርስ ወዘተርፈ ማለት አይደለም። ወደ እግዚአብሔር የማታደርስ ማለት አይደለም። ወደ እግዚአብሔር መርታ ታደርሳለች። ብሉይ ኪዳን ወደ ክርስቶስ የምታደርስ ንጽሕት መንገድ ናት። ክርስቶስን ታሳያለች። እነሆ ዘመኑ በደረሰ ጊዜ ድንግል ጸንሳ በድንግልና ትወልዳለች ያለ ብሉይ ኪዳን አይደለም። አገቱን ከለባት ብዙሃን ያለ ብሉይ አይደለም። ክርስቶስ መሰቀሉን፣ ትንሣኤውን፣ ማድረጉን፣ ዳግም መምጣቱን፣ መወለዱን ይህንን ሁሉ የተናገረ ብሉይ ኪዳን አይደለም። ያን እንዴት የወደቀ ኪዳን ትለዋለህ? ስለዚህ ይህንን በትክክል መተርጎም ያስፈልጋል። ስለዚህ ብሉይ ኪዳን ማለት ያረጀው ማለት ነው። ያረጀ መሆኑ እያወቅነው አዲስ ኪዳን ስለመጣ ነው። ባይመጣ ኑሮ ወይ እንደ አይሁድ እዛው ተጣብቀን እንቀራለን ወይም ደግሞ እንግዲህ ምን እንደሚሆን አናውቅም። ሁለተኛው የሐዲስ ኪዳን መጽሐፍት ናቸው። እነዚህ ሁለት ዋና ዋና ክፍሎች ናቸው። እዛ መጽሐፍ ቅዱስ የምንለው ትልቅ ላይብረሪ ውስጥ ሁለት ሩሞቹ እነዚህ ናቸው። ብሉይ ኪዳን የሚባል ሩም አለ፣ አዲስ ኪዳን የሚባል ሩም ደግሞ አለ ማለት ነው። የብሉይ ኪዳን መጽሐፍት ከጌታችን ከኢየሱስ ክርስቶስ ሰው መሆን በፊት የተጻፉ መጽሐፍት ናቸው። ብሉይ ኪዳን የምንላቸው አልስጋ ከመሆን በፊት የተጻፉ መጽሐፍት በሙሉ የብሉይ ኪዳን መጽሐፍት ይባላሉ። ይህንም ከ5500 እስከ አንደኛው ዓመተ ምህረት ያለውን ጊዜ ይሸፍናል ማለት ነው። እስከ አንደኛው ዓመተ ምህረት ድረስ ያለውን ጊዜ ይሸፍናል። እነዚህ የፍጥረታትን አፈጣጠር፣ ስለ ሰው ልጅ አፈጣጠር ነው ውድቀት፣ እግዚአብሔር ከቀደምት አበው ጋር ያደረጋቸውን ኪዳናት እና ተአምራት የሚያስታውሱ ናቸው። እስራኤል የሚገልጹ የሚገስጹ እና በልጁ ሰው መሆን ሊመሰረት ስላለው አዲስ ኪዳን አሕዛብን ጨምሮ የሰው ልጆችን ሁሉ የሚያጠቃልል ኪዳን በትንቢት የሚጠቁሙ መጽሐፍት እነዚህ ብሉይ ኪዳን ይባላሉ በአጠቃላይ ማለት ነው። ስለዚህ ብሉይ የምንለው ከክርስቶስ ልደት በፊት ያለውን መጽሐፍ በሙሉ ነው ማለት ነው። ይዘታቸው ስለምንድን ነው? አሁን ስለዘረዘርናቸው ጉዳዮች ነው። ከትንቢት መጽሐፍ በተጨማሪ ሌሎችም የመዝሙር መጽሐፍት አሉ። እነሱን እናያቸዋለን አንድ ባንድ ሁሉ ነው። ስለዚህ ብሉይ ኪዳን ስንል ክርስቶስ ከመወለዱ በፊት የነበሩ መጽሐፍትን በሙሉ የሚጠቀልል ነው። ይዘታቸው ደግሞ ይህንን የሚመስል ነው። አሁን የብሉይ ኪዳን መጽሐፍት የሕግ መጽሐፍት አሉ፣ ሕግን የሚደነግጉ ማለት ነው። የሕግ መጽሐፍት ስንት ናቸው? ኦሪት የምንላቸው ማለት ነው። ኦሪት ሕግ ነው የምንላቸው እነዚህ ናቸው። ዘፍጥረት አለ፣ ዘጸአት አለ፣ ዘሌዋውያን አለ፣ ዘኍልቍ አለ፣ ዘዳግም አለ። ስንት ሆኑ በአጠቃላይ የሕግ መጽሐፍት? አምስት። አሁን ቁጥሩ 81 መሆኑን ቼክ እያደረግን ስለምንሄድ ቁጥር እንድትይዙ ፈልጋለሁ።
የህግ መጽሐፍት ስንት ናቸው? 5። ኦኬ። የታሪክ መጽሐፍት ደግሞ አሉ። ታሪክን የሚያወሱ ታሪክን የሚያስታውሱ። በነገራችን ላይ እዚህ ካኖን ላይ አንድ ነገር መናገር የምፈልገው በ በብሉይ ኪዳን የነበሩ ወደ አዲስ ኪዳን ያልመጡ በጣም ነፍ መጽሐፍት አሉ፣ ቀኖና ውስጥ ያልተጨመሩ። ዘዳግም ላይ በኋላ በመጽሐፈ ሳሙኤል የተጻፉ መጽሐፍት በጣም ብዙ አሉ የተጻፉ፣ ነገር ግን ቀኖና ውስጥ ገብተው የማይቆጠሩ ማለት ነው። ቀኖና ውስጥ ገብተው ለምሳሌ የእግዚአብሔር የጦርነት መጽሐፍ የሚባል ነበረ። ያ ግን በመዳናችን ውስጥ ምንም ጥቅም ስለሌለው ታሪኩ ውስጥም ስላሴን እግዚአብሔርን ማየት ስለማንችል አውጥተው ጥለውታል። ምክንያቱም መጽሐፍ ቅዱስ ለምን ተጻፈ ብለናል ቅድም፣ ወደ ክርስቶስ ለመድረስ ሱታፌ መለኮት ለማግኘት የምንጠቀምበት መጽሐፍ ነው ስለዚህ ወደ ክርስቶስ የማያደርሱ ታሪክ ብቻ ከሆኑ ሰለሞን ለምሳሌ ወደሆነ ቤት ሄዶ ውሃ ጠጣ፣ አይመለከተኝም። ጠጅም ይጠጣ ማርም ይጠጣ አይመለከተኝም። ስለዚህ አይጻፍልኝም። ቢጻፍልኝም ቀኖና ውስጥ አይገባም። እንዲህ በሚባል ጦርነት 9000 ሰው ሙቶ ነበረ። እንደዛ ሆኖ የገሌ ልጅ ግን ቆስሎ ሲመለስ እገሊት ተሸክማ ቤቱ አገባቸው። አሁን ይሄ ታሪክ ሊሆን ይችላል፣ ቀኖና ውስጥ ግን አይገባም። እና በብሉይ ኪዳን የተጻፉ በጣም ብዙ መጽሐፍት ነበሩ። ማዕከላቸውን ክርስቶስ ስላልሆነ ታሪክ ብቻ ሆነው ስለነበረ ግን ትተውታል። አሁን እነዚህ የተቀመጡት መጽሐፍት ግን በሙሉ ክርስቶስን የሚያሳዩ ናቸው። ኢቭን አሁን መጽሐፈ ኢያሱን አንቦት የሚያቅሰው አለ? መጽሐፈ ኢያሱን አንቦት የሚያቅሰው አለ? ጦርነት ነው እንዳለው የኢያሱ መጽሐፍ፣ ነገር ግን ክርስቶስን ነው ማዕከል አድርጎ የሚያስቀምጠው። ምክንያቱም በዛ በጦርነቱ ታሪክ ውስጥ በጦርነቱ ታሪክ ውስጥ በሙሉ የምናየው ክርስቶስና የእኛን የነፍስ ቁርኝት ነው። አንደኛ ኢያሱ ያደረገው ምንድን ነው? መጀመሪያ ግንብን ማፍረስ፣ ዮርዳኖስን መሻገር፣ የቃል ኪዳኑን ታቦት ይዞ ማለት ነው። እነዚህ በሙሉ በኋላ የጥል ግድግዳ ለመፍረሱ፣ ጥምቀት ለመሰጠቱ፣ ቅዱስ ቁርባን ለመሰራቱ፣ ዲያብሎስ ስለመሸነፉ፣ ሞት ስለመሞቱ የሚያስታውሱ የሚያወሩ ታሪኮች ስለሆኑ እነዚህ ምሳሌነታቸው የክርስቶስ ስለሆነ ምንም እንኳን ሙሉ መጽሐፉ ጦርነት ቢሆንም ስሙ ራሱ ኢየሱስ ማለት ነው። ኢያሱ የሚለው ጆሽዋ የሽወ በሂብሪው የሽዋ ነው። ክርስቶስም ኢየሱስ ነው። ጆሽዋም ጆሽዋ ነው። የሽዋ ነው የሚሉት። ኢያሱ ያልነው በቃ ኢየሱስ ማለት ስለጨነቃቸው ይመስለኛል እንግዲህ ሰዎቹ ተረጎሙ ሰዎች እንጂ በቃ ቀጥታ ኢየሱስ ማለት ነው ስሙ ራሱ ቀጥታ ማለት ነው። ስለዚህ ልብ ብላችሁ ተመልከቱ። ከስሙ ጀምሮ ከታሪኩ ጀምሮ ከምኑ ጀምሮ ክርስቶስን ማዕከል ያደረገ ስለሆነ ምንም እንኳን የጦርነት መጽሐፍ ቢሆንም ነገር ግን ክርስቶሳዊ ማዕከልነት ስላለው ቀኖና ውስጥ ገብቶ ተቀምጧል ማለት ነው። ስለዚህ ከታሪክ መጽሐፍት መካከል ደግሞ መጽሐፈ ኢያሱ ወልደ ነዌ አለ፣ መጽሐፈ መሳፍንት አለ፣ መጽሐፈ ሩት አለ፣ አንደኛና ሁለተኛ ሳሙኤል፣ አንደኛና ሁለተኛ ነገሥት፣ መጽሐፈ ዜና መዋዕል ቀዳማዊ፣ መጽሐፈ ዜና መዋዕል ካልዕ፣ ጸሎተ ምናሴ፣ መጽሐፈ ዕዝራና ነህምያ፣ መጽሐፈ ዕዝራ ስሕቱኤልና ዕዝራ ካልዕ፣ መጽሐፈ ጦቢት፣ መጽሐፈ ዩዲት፣ መጽሐፈ አስቴር፣ መቃብያን ቀዳማውያን፣ መቃብያን ካልዕና ሳልስ፣ ኩፋሌና ሄኖክ ይገኛሉ ማለት ነው። በአጠቃላይ ስንት ሆኑ? 1 2 3 4 5 6 7 8 9 10 11 12 13 14 15 16 በጣም ጥሩ። የጥበብ መጻሕፍት ደግሞ አሉ። 16 እና 5 21 እየደመራችሁ ሂዱ። የጥበብ መጻሕፍት ደግሞ አሉ። የጥበብ መጻሕፍት አንደኛ መጽሐፈ ኢዮብ በነገራችን ላይ በጣም የከዋክብት ምርምር አለበት፣ የስነ ፍጥረት ምርምር አለበት። በጣም በቴዎሎጂ ፓክድ የሆነ መጽሐፍ ነው ኢዮብ። ምዕራፍ 41 ዝም ብላችሁ ሄዳችሁ እንድታነቡ ትጋብዛለሁ። ስለ ስነ ፍጥረት መዝሙረ ዳዊት አለ፣ መጽሐፈ ምሳሌ አለ፣ መጽሐፈ ተግሳጽ አለ፣ መጽሐፈ መክብብ አለ፣ መኃልየ ሰለሞን አለ፣ መጽሐፈ ጥበብ አለ፣ መጽሐፈ ሲራክ አለ። እነዚህ የጥበብ መጻሕፍት ናቸው። ስንት ናቸው? 1 2 3 4 5 6 7 8 የጥበብ መጻሕፍት። እዚህ ጋር እንመጣለን። የትንቢት መጽሐፍት አሉ። የትንቢት መጽሐፍት በአጠቃላይ ስንት ናቸው? የትንቢት መጽሐፍት በአጠቃላይ ስንት ናቸው? 21 እና 8 29። ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ ዳንኤል እነዚህ አበይት ነቢያት የሚባሉት ናቸው። ከይዘታቸው አንጻር ትልልቅ ስለሆኑ ቮሊዩማቸው 4 ሆሴዕ 5 አሞጽ 6 ሚክያስ 7 ኢዩኤል 8 አብድዩ 9 ዮናስ 10 ናሆም 11 ዕንባቆም
12 ሶፎንያስ 13 ሐጌ 14 ዘካርያስ 15 ሚልክያስ 16 መጽሐፍት 16 መጽሐፍ 29 እና 16 ስንት ነው? 29 እና 16 ሂሳብ እውቀታችሁ እስኪ ይገመት። በዚህ የለም እስካሁን መልስ የጻፈ የለም። 29 እና 16 አርገበዝ 29 እና 16 39 ረተውቶ አዎ ገዛኸኝ አስገዶም በትክክል 45 የብሉይ ኪዳን መጽሐፍት ቀኖናቸው ይሄ ነው ማለት ነው። ማስረጃዎቹን እናመጣለን ቁጥራቸው እንድትይዙ ብቻ ነው። እንዴት ነው? አብዛኛው ግን ድሮ ሂሳብ ከአስሩ ሁለት ምናምን ነበረ መሰለኝ የምናመጣው። የኔ ቤት ነን። እኔም ሂሳብ አልወድም ይገርማቸዋል። ሁለተኛው ሜጀር ክፍል ደግሞ የአዲስ ኪዳን መጽሐፍ ነው። ሁለተኛው የሜጀር ክፍል የአዲስ ኪዳን መጽሐፍ ነው። የአዲስ ኪዳን መጽሐፍት ደግሞ ጌታችን ከመጣ በኋላ ሰው ከሆነ በኋላ ሐዋርያቱ ባሉበት የተጻፈ መጽሐፍ ማለት ነው። ሐዋርያቱ የወሰኑት ውሳኔ፣ ሐዋርያት ያጸደቁት ነገር በሙሉ የተጻፈበት ምን ይባላል? የሐዲስ ኪዳን መጽሐፍት ናቸው እነዛ። እሺ ይዘታቸውስ ምን ምንን የሚመለከት ነው ከተባለ ከሶስቱ አካላት አንዱ ወልድ ከቅድስት ድንግል ማርያም ሰው ሆኖ መወለዱን፣ በመዋዕለ ሥጋዌው በአይሁድ መካከል የተዘዋወረ ያስተማራቸውን ትምህርቶች ወይም ትምህርተ ወንጌል የምንለውን፣ እኛን ለማዳን ተሰቅሎ መከራ ተቀብሎ በአመፀኞች እጅ መሞቱን፣ ሞትን ድል አድርጎ መነሳቱን፣ ዳግም ለፍርድ መምጣቱን፣ የምንድንበትን መንገድ ማዘጋጀቱን፣ ይህንን በሙሉ ደግሞ የሚናገሩ መጽሐፍት የሐዲስ ኪዳን መጽሐፍት ይባላሉ። ማን ከመጣ በኋላ? ክርስቶስ ሰው ከሆነ ከተወለደ በኋላ ያሉ መጽሐፍት ደግሞ እንደዛ ይባላሉ ማለት ነው። ስለዚህ አሁን ነገሩን በደንብ አድርጋችሁ እንድታዩት በሁለት ክፍል ይከፈላል ብለን ስንናገር እነዚህን ሁለት መሰረታዊያን ከይዘቶቻቸው ጋር መርሳት የለብንም ማለት ነው። የብሉይ ኪዳን ስንት ብለናል? 45። በሐዲስ ኪዳን ደግሞ እንመልከት። የወንጌል ክፍል ደግሞ አለ። እዛ የህግ ክፍል፣ የታሪክ፣ የጥበብ፣ የትንቢት ብለን ከፍለን የለ። የሐዲስ ኪዳን ላይ ደግሞ ስንመጣ የወንጌል፣ የታሪክ፣ የራእይ፣ መልእክት ብለን እንከፍላቸዋለን። ስለዚህ መጀመሪያ የወንጌል ክፍል ነው። ስንት ወንጌላት አሉ? 4። የታሪክ ክፍል ስንት አለ? 1። 4 እና 1 5። የመልእክት ክፍል ደግሞ አለ። ጳውሎስ ስንት መልእክታትን ጻፈ? ቅዱስ ጳውሎስ ብርሃነ ዓለም ቅዱስ ጳውሎስ ስንት መልእክታትን ጻፈ? 14። 14 እና 5 እናንተ እሺ 19 ራስ እየደመርኩ ልሂድ። 2 የጴጥሮስ መልእክታት 21። 3 የቅዱስ ዮሐንስ መልእክታት 3 የቅዱስ ዮሐንስ መልእክታት ስንት ነው የሚሆኑ? 21 እና 3 24። የያዕቆብ መልእክትና የይሁዳ መልእክት 26። የራእይ መጽሐፍ ማን አለ? የዮሐንስ ራእይ 26 እና 1 27። 8ቱ የሥርዓት መጽሐፍት ሲደመሩ 27 እና 8 ስንት ነው? 27 እና 8 27 እና 8 ስንት ነው? 35 35 እና 40 ስንት ነው የደመርነው ቅድም? 46 አይደል? 46 እና 35 ስንት ነው የሚሆነው? ስንት ነው የሚሆነው? ደምራችሁ ትደርሱበታላችሁ። እስከዛ ምን እናደርጋለን? ለነዚህ ማስረጃዎችን እናመጣለን። ከዛ በፊት ግን ቀኖና ስለገባን ቀኖና የሚለውን ነገር ማየት ያለብን ይመስለኛል። ቀኖና ማለት ምን ማለት ነው? እስኪ ከስር አንድ የምመልስ ንገሩኝ። ቀኖና ማለት ምንድን ነው? ቀኖና ማለት ምንድን ነው? ቁጥር፣ እሺ። ስርዓት፣ እሺ። ካነን ማለት መለኪያ ወይም መስፈርት ማለት ነው። በቃ ቀጥታ ትርጉሙ መለኪያ ወይም መስፈርት ማለት ነው። ቀኖና ማለት መለኪያ ወይም ምን መስፈርት ማለት ነው። ኦኬ፣ ሚዛን ሊያስኬድ ይችላል፣ ስርዓት ሊያስኬድ ይችላል። በቃ ትክክል። ስለዚህ አሁን እነዚህ ቀኖናዎቹ የመጽሐፍ ቅዱስ ቁጥሩ ዶግማ ነው ወይስ አይደለም? የመጽሐፍ ቅዱስ ቁጥሩ ዶግማ ነው ወይስ አይደለም? የመጽሐፍ ቅዱስ ቁጥሩ ዶግማ ነው ወይስ አይደለም? ኦኬ፣ ሶል አይደለም ብሏል። ኦኬ፣ ቁጥሩን አመላችሁ። እሺ፣ በጣም ጥሩ። እሺ፣ ለምን እንዳልሆነ እናስረዳ። አይደለም ያላችሁ ትክክል ናችሁ። ምክንያቱም ዶግማ ማለት ምንድን ነው?
የማይሻር የማይከለስ የማይቀየር የማይለወጥ ነገር ነው። ኦኬ የማይሻር የማይከለስ የማይቀየር የማይለወጥ ነገር በሙሉ ቀኖና ነው የሚባለው ወይም ካነን ይባላል። አሁን ተመልከቱ መጽሐፍ ቅዱስ ቁጥሩ ዜሮ የነበረበት ነገር ነበር ወይስ አልነበረም? ዘመን መጽሐፍ ቅዱስ የሚባል ነገር ያልነበረበት ዘመን ነበር ወይስ አልነበረም? እስኪ መጽሐፍ ቅዱስ ያልነበረበት ዘመን ነበረ። በቃ ነበረ። የመጀመሪያ የሄኖክ መጽሐፍ ሲጻፍ አንድ ብሎ ጀመረ። በደንብ ተከታተሉኝ። ልክ የሄኖክ መጽሐፍ ሲጻፍ አንድ ብሎ ጀመረ። በኋላ ሙሴ ሲጽፍ 2 3 4 5 ሆነ። ቁጥሩ እያደገ ነው ወይስ አይደለም? ቁጥሩ እያደገ ነው ወይስ አይደለም? ቁጥሩ እያደገ ነው። ከዜሮ ነው 81 ላይ የደረሰው። ኦኬ ከዜሮ ነው 81 ላይ የደረሰው እንጂ በቃ መጽሐፍ ቅዱስ እንደ እግዚአብሔር እንደ ስላሴ ዝም ብሎ ዘላለም 81 ሆኖ አይደለም የኖረው። 81ዱን መጽሐፍት እኛ እንደ ሙስሊሞች አይነት ሐሳብ የለን። እነሱ ኡሙል ኪታብ የምትባል አለች ምዕራፍ 42 ቁጥር 8 ላይ ያስቀምጧት ለውሐል መሕፉዝ የሚሉት የተዘጋው ሰሌዳ ከዛ ከተዘጋው ከዘላለማዊ ቃላት ላይ ነው ቁርአን የተጻፈች የሚሏት ማለት ነው እነሱ። እኛ እንደዛ እናምንም። መጽሐፍ ቅዱስ ከተዘጋ መጽሐፍ ተገኘ ብለን አናምንም። የሆነ ጊዜ ሰዎች በመበደላቸው ምክንያት ትናንትም ተናግረነዋል። መጽሐፍ ቅዱስ የኃጢአታችን ውጤት ነው። ሰው የእግዚአብሔርን ሐሳብ በልቦናው ንጹህ ሰሌዳ ላይ መረዳት የሚችልበት ሁኔታ ላይ ሆኖ ነበር የተፈጠረው። ንግበር ሰብአ በአርአያነ ወበ አምሳሌነ፣ ሰውን እንደ ምሳሌያችን ባሪያችን እንፍጠር ያለ ጌታ ነው ሰውን የፈጠረው ባሪያው በአምሳሉ ማለት ነው። ከፈጠረው በኋላ ግን ሰው የእግዚአብሔርን ሐሳብ በልቦናው መረዳት ትቶ የዲያብሎስን ሐሳብ ተረድቶ ከፈጸመ በኋላ ያ ንጹህ የመንፈስ ቅዱስ ማደሪያነቱ ስለተበላሸ የመጽሐፍ መሪ ሊያስፈልገን ችሏል ማለት ነው። ስለዚህ መጽሐፍ ቅዱስ ያመጣው መውደቃችን ነው፣ ኃጢአት መስራታችን እንጂ ጽድቃችን አይደለም ያስገኘው። ከመጀመሪያው ያለ መጽሐፍ እንድንኖር የመንፈስ ቅዱስን ሐሳብ በልባችን እየተጻፈልን እንድናውቅ ሆነን ነው የተፈጠርነው፣ የእግዚአብሔር ንጹህ መስታወት ሆነን ማለት ነው። ያንን ስላልቻለን ግን በመጽሐፍ እግዚአብሔር ይነግሮም ለሕዝቡ በመጽሐፍ ለሕዝቡ ይነግራቸዋል ተብሎ ተነገረልን ማለት ነው። ስለዚህ እኛ መጽሐፏ ከተዘጋች ኡሙል ኪታብ ከምትባል ከመጽሐፍት ሁሉ እናተገኘ ብለን አናምንም። ለውሐል መሕፉዝ ከተባለ ከተዘጋ መጽሐፍ ከተዘጋ ሰሌዳ መጣ ብለንም አናምንም። መጽሐፍ ቅዱስን ሰዎች ነው የጻፉት፣ በሆነ ጊዜ የተገኘ መጽሐፍ ነው፣ አለቀ። እሺ፣ ስለዚህ ቁጥሩ ቀኖና አይደለም፣ ማን ነው ዶግማ አይደለም ማለት ነው። ቁጥሩ ዶግማ አይደለም፣ ቀኖና ነው። በቃ ቀኖና ከሆነ ወሳኝ አካል ይፈልጋል፣ ጀጅ የሚያደርገው አካል ይፈልጋል። ኦኬ ቀኖና ከሆነ ይሄ መጽሐፍ ቅዱስ ነው፣ ይሄ ደግሞ መጽሐፍ ቅዱስ አይደለም ብሎ የሚለይ አካል ያስፈልገዋል። ካኖኑ ማለት ነው። ወይም ይሄ መለኪያ መስፈርት ብለን የለ ቅድም፣ ካኖን ማለት መለኪያ መስፈርት ማለት ነው ብለን ዲፋይን ስላደረግነው ይሄ ነው ይሄ አይደለም ብሎ ጀጅ የሚያደርግ አንድ አካል ያስፈልጋል። ያ አካል መሆን ያለበት ማህበር ነው ወይስ እንደው መጽሐፉ ከተጻፈ በኋላ የመጣ ሰው ነው ስታስቡ? ከመጽሐፍ ቅዱስና ከቤተክርስቲያን ማን ትቀድማለች ተባብለናል ትናንትና። ኤግዛክትሊ በቃ ጀጅመንቱን መስጠት የምትችለው መጽሐፍ ቅዱስ ያስገኘችው ቤተክርስቲያን ናት። ጀጅመንቱን መስጠት ያለባት እሷ ናት። ስለዚህ አሁን እዚህ ላይ የብሉይ ኪዳን ካኖን ላይ ፕሮቶካኖኒካል እና ዲዩትሮካኖኒካል የሚባሉ ሁለት የቀኖና ዘርፎች አሉ። ፕሮቶካኖኒካል እና ዲዩትሮካኖኒካል። እኛ ዲዩትሮካኖኒካል የሚለውን ቃልም ባንጠቀመው ደስ ይለኛል እንደኔ። ኦኬ ለምንድን ነው ባንጠቀመው ደስ የሚለን? ሙሉ ሲጀመር መጽሐፍ ቅዱሱ ካኖኒካል ነው። ሙሉ መጽሐፍ ቅዱስ ካኖኒካል ነው እንጂ በዮሐንስም የተጻፉ በጣም ብዙ መልእክቶች ነበሩ። በጳውሎስም የተጻፉ በጣም ብዙ መልእክቶች ነበሩ። ስቲል ቱ ዲስ ዴይ የበርናባስ ወንጌል አለ፣ የቶማስ ወንጌል አለ፣ የመግደላዊት ማርያም ወንጌል አለ። ጭራሽ የበርናባስ ወንጌል ላይ ምን እንደሚል ታውቃላችሁ? በጣም ጸያፍ ቢሆንም ልንገራችሁ። ያቺ ማናት መግደላዊት ማርያም ጌታን እንደዚህ በቃ ሴክሹዋል በሆነ መልኩ ተወደው እንደነበር፣ በኋላ እሱ ደግሞ ለጴጥሮስ ዞር ብሎ እንትናን እኮ
ማርያም መግደላዊትን ወንድ አድርጌ ነው መንግስተ ሰማያትን ማስገባት ሁሉ እንዳለው አሁን ተጽፏል እዛ ላይ የበርናባስ ወንጌል ላይ ማለት ነው። ወንድ አድርጌ ያስገባታለሁ ወደ መንግስተ ሰማያት ብሎ ማለት ነው። አስቡት እንግዲህ ክርስቶስ ነው ይሄንን ተናገረ ብለው ክሌም የሚያደርጉት። አሁን ይሄንን መጽሐፍ የሐሰት የመናፍቃን መጽሐፍ ነው ለማለት ዳኛ ይፈልጋል። ኦኬ ዳኛ ይፈልጋል። ልጅ ወልደው ሁሉ ነበር ይላል። እሱ ብቻ አይደለም። የበርናባስ ወንጌል በጣም ጉደኛ ነው። ልጅ ሁሉ አላቸው ይላል። ሎቱ ስብሐት ክርስቶስ አምላካችንን በዚህ ደረጃ የሚያቃልል መጽሐፍ ነው። ይሄ በጣም ሱዶ ማቴው የሚባሉ አሉ። እነዚያ ሁሉ አሁን በወንጌል ስም ሲሰራጩ የነበሩ ነገሮች ናቸው። የዳቪንቺ ኮድን ካነበባችሁ የምታስታውሱት ይመስለኛል። ይህንን ነገር በጣም ሰፊ ስልጠና ሰጥቼበታለሁ። ግቢ ጉባኤ፣ አዲስ አበባ፣ አዳማ እና አንድ ቦታ ላይ ስልጠና ሰጥቼበታለሁ። በዚህ በወንጌል ጥናት ምናምን ዙሪያ ማለት ነው። እና አሁን እነዚህን ሁሉ በጣም ከየት እንደመጡ የማይታወቁ መጽሐፍት አሉ። በሐዋርያት ዘመን ይጻፉ የነበሩ ሰዎች ማለት ነው። እነዛ ቢጸ ሐሳውያን ይባላሉ። የውሸት ወንድሞች ማለት ነው። ዮሐንስ በመልእክቱ ምዕራፍ 1 ላይ የሚገልጣቸው ሰዎች ማለት ነው። ቅዱስ ጳውሎስ አስተምሮ ከሄደ በኋላ ሌላ ትምህርት የሚዘሩ ሰዎች ደግሞ ነበሩ። እሱ መልእክት ከጻፈ በኋላ ሌላ መልእክት የሚጻፉ ሰዎች ደግሞ ነበሩ። ይሄ ኒዮፕላቶኒያኒዝም ሙቭመንት ያቀነቅኑ የነበሩ እነ ሳቶርኒሮስን የመሰሉ ፈላስፋ መናፍቅም ማለት ነው። አሁን እነዚህን ሁሉ ጀጅ ማድረግ የሚችል አንድ አካል ይፈልጋል። ቀኖና መለኪያ መስፈርት ነው ብለን የለ መጽሐፉን ለክቶ ቀንኖ የሚያስቀምጥ አንድ አካል ይፈልጋል። ለምሳሌ ሌላውን ቁጥሩን ታውትና የማቴዎስ ወንጌል የማቴዎስ ለመሆኑ ማስረጃው ምንድን ነው? አሁን የማቴዎስ ወንጌል ነኝ ብሎ ጽፏል። ማቴዎስ ወንጌል ውስጥ ይህን መጽሐፍ ማቴዎስ የሚባል ሰው ጻፈው የሚል ቃል አለ አለ ወይስ የለም? የማቴዎስ ወንጌል ውስጥ ማቴዎስ ጻፈው የሚል አለ ወይስ የለም? ስለዚህ የማቴዎስ እንደሆነ በምንድን ነው የምናውቀው? በምን እናውቀዋለን? ማቴዎስ እንደጻፈው በምንድን ነው የምናውቀው? በቃ ዳኝነቱን መስጠት ይጠበቅብናል ማለት ነው። ለምን መጽሐፉን ያስገኘች ኮሚዩኒቲ አለች። መጽሐፉን ያስገኘች ጉባኤ አለች። ይሄ ጉባኤ አለች። መጽሐፉን የወለደችው ጉባኤ ቤተ ክርስቲያን ናት። ሐዋርያት ማለት ናቸው። በሌላ ቋንቋ ሐዋርያት ናቸው። መጽሐፍ ቅዱስ የጻፉት እነሱ ናቸው። ስለዚህ ቅድስናው የሚመሰከርለት አገልግሎት ላይ ያውሉት በነበሩት በነዛው ጉባኤ በዛው አንድነት በዛው ህብረት ውስጥ ነው ማለት ነው። ቅድስናው ቁጥሩም የሚመሰከረው በዛ ውስጥ ነው። ቅድስናው ቁጥሩ የሚመሰከረው በዛ ውስጥ ነው። ነገር ግን ይሄ ካነን ሲወጣ በኋላ አነሳላችኋለሁ። በጣም አወዛጋቢ የሆኑ መጽሐፍትን ብቻ ነው ነክተው የሚያልፉት። አወዛጋቢ የሆኑ መጽሐፍትን ለምሳሌ ከእንትኖቹ ልጀምርላችሁ። አሁን 85ኛው አፖስቶሊክ ካነን አለ። ፍትሐ ነገሥት አንቀጽ 2 አለ። የካርቴጅ ጉባኤ አለ። የሎዶቅያ ጉባኤ አለ። ቅዱስ አትናቴዎስ የሰራው ቀኖና አለ። ከዚህ በተጨማሪ አብጥሊስ ላይ ያሉ ጉዳዮች አሉ። መጽሐፈ አብጥሊስ አንቀጽ 80 እና 81 ላይ የመጽሐፍ ቅዱስ ቁጥርን ቀንኖ ያስቀምጥልናል። አሁን እነዚህን እያንዳንዱን ማየት ይቻላል። አንድ ኢንተርኔት ልክፈትና እንዴት እንደሆነ ለማሳየት ልሞክር። አፖስቶሊክ ኮንስቲቲዩሽን እንዴት እንዳስቀመጠው 85ኛው ላይ ይመስለኛል። አርገበዝ ሰማያት ኦኬ የሐዋርያትን ቀኖና እያስቀመጠ ነው የመጣው። ያው እሺ እሺ አንዴ ላይቭ ላይ ልሄድና ዌብሳይቱን እንድታዩት ማድረጊያው ምኑ ጋር እንደሆነ I think I forgot, but I'm just gonna go ahead and
this I think ይታያችኋል አይደለ? ይታያል አይደለ? ይታያችኋል? የእህል ኪታብ በቃ ይታያልሽ። 85ኛው ቀኖና ምን እንደሚል በደንብ አድርጋችሁ ተከታተሉ። በደንብ አድርጋችሁ ተከታተሉ። Let the following books be esteemed venerable and holy by you. ዩ ሲል አሁን ለሁለት ሊከፍለው ነው። ለሁለት ሊከፍለው ነው። ክሌርጂ ኤንድ ሌይቲ ብሎ ማለት ነው። ለቀሳውስት በቤተ ክርስቲያን አገልግሎት ላሉ ለጳጳሳትና ለየቲማ ለምእመናኑ። አሁን ሁለቱም ነው ቀኖናው የሚሰራላቸው ይሄ ነገር ግን በኋላ ላይ ይህንን ለምን እንዳነሳሁት አስቀምጥላችኋለሁ። of the old covenant the 5 books of Moses ሊያስቀምጥ ነው። ጄኔሲስ፣ ኤክሶደስ፣ ሌቪቲከስ፣ ነምበርስ and Deuteronomy. One of Joshua the son of Nun, one of the Judge, one of Ruth, 4 of the Kings, 2 of Chronicles. ሁለቱ የዕዝራ፣ አንዱ የአስቴር፣ አንዱ የዮዲት፣ 3 መቃብያን፣ አንድ የኢዮብ 150 ሳልምስ። አያችሁ መዝሙሩን በቁጥር ነው የሚያስቀምጠው 150 መዝሙረ ዳዊት። ይሄ በእርግጥ ሌላ ምስጢር አለው ግን ስለማይመጥን ተዋል። 3 books of Solomon, Proverbs, Ecclesiastes and the Song of Songs, 16 prophets. And besides this, take care that your young person learn the wisdom of the very learned Sirach. ሲራክንም ቢሆን ህፃናቶቻችሁ መማራቸውን ምን አድርጉ ይላል አረጋግጡ። but our sacred books that is those of new covenant are they ይላል። ወደ ሐዲስ ኪዳን ደግሞ ሊመጣ ነው ማለት ነው። የብሉይ ኪዳን መጻሕፍትን ዘርዝሯል። ወደ ሐዲስ ኪዳን ሊመጣ ነው። ከብሉይ ኪዳን 42 መጻሕፍትን ነው የሚዘረዝረው። 40 ስንት አልኳችሁ? 2 መጻሕፍት። ሐዲስ ኪዳን ላይ ደግሞ አብረን እንቆጥራለን። ስንት ጎስፔል? 4 ጎስፔልስ፣ 4 ጎስፔል። አይ ቲንክ እንደዚህ አድርጌ ላቅልምላችሁ ይመስለኛል። ኦኬ ሻታ። እሺ 4 ጎስፔል አለ። እነማን ናቸው? ማቲው፣ ማርክ፣ ሉክ ኤንድ ጆን። 14 የቅዱስ ጳውሎስ መልእክታት። ጠፋባችሁ እንዴ? ኦኬ I don't think I should መምረጥ ይሄንን። እሺ 2 የጴጥሮስ፣ 3 የዮሐንስ፣ 1 የያዕቆብ፣ 1 የይሁዳ፣ 2 የቀለሚንጦስ and the constitutions dedicated to you the bishops by me Clement in 8 books. አሁን ይሄንን ልብ ብላችሁ ተመልከቱ። 8ቱ የሥርዓት መጻሕፍት የምንላቸውን እኛን ምን ብሎ ነው የሚያስቀምጣቸው? which is not fit to public before all because of the mysteries contained in them and the acts of us the apostles. እኛ ሐዋርያት ያደረግናቸውና በውስጣቸው ባለው ጥልቅ ምስጢር ምክንያት ሁሉም ሊያነባቸው ያልተፈቀዱ ለጳጳሳትና ለክሌርጂ ብቻ የተፈቀዱ 8 መጻሕፍት አሉ ብሎ እኛ የሥርዓት መጻሕፍት ለን ቀኖናችን ውስጥ ያስቀመጥናቸውን መጻሕፍትም ይጨምራል። ማን ነው ይሄ? እስኪ ቁጥሩን ንገሩኝ። ማን ነው ይሄ? አፖስቶሊክ ኮንስቲቲዩሽን አንቀጽ ስንት ነው? 85። አሁን የብሉይ ኪዳን መጻሕፍትን ብትቆጥሩ ስንት ነው የሚሆኑት? 27 እና 8 35 ነው የሚሆነው። ኦኬ 35 ነው የሚሆነው። ቤተክርስቲያናችን ምንጯ ይሄው inactivity. What? I'm right here, brother. Okay. ሐዋርያዊ ቀኖና ወይም አፖስቶሊክ ኮንስቲቲዩሽን አርቲክል 85 ወይም አንቀጽ 85 35 የአዲስ ኪዳን መጻሕፍትን ነው የሚያስቀምጠው። በቃየ ነው። ነገር ግን 8ቱ ለምንድን ናቸው ብሎ አስቀመጠ። which is not fit to publish before all because of the mysteries contained in them and the acts of the apostles. ሐዋርያት ያደረጉት ገድልም በውስጣቸው ባለው በጣም ምስጢራዊ ይዘት የተነሳም ለሁሉም እንዲነበቡ ግን አልተፈቀደም ብሎ ያስቀምጣል ማለት ነው። ብሎ ያስቀምጣል።
ይሄ አፖስቶሊክ ኮንስቲትዩሽን ነው። ፍትሐ ነገሥት አንቀጽ ሁለትን እናነሳለን። ፍትሐ ነገሥት አንቀጽ ሁለትን እናነሳለን። ከዛ በፊት ግን ይሄ ይሄ ካኖን የሚለው ጽንሰ ሀሳቡ ግልጽ ነው። ወደ ሌላ ነገር ከመሄድ በፊት እ እስቲ አስታውሱ። ቀኖና የሚለው ግልጽ ነው። ቃሉ ምን እንደሆነ መጽሐፍ ቅዱስ ቀኖና እንዴት እንደሚሰራ ማን ስልጣን እንዳለው ወዘተረፈ ግልጽ ነው። አዎ አዎ። ወይኔ በላቸው ወይኔ አሁን ታይ ታይ መጽሐፌ እሺ የስ አዎ አዎ በጣም ጥሩ እሺ መጽሐፌ ሄኖክና ኩፋሌን እናነሳቸዋለን። ኦኬ እኔ በጉግል ተረጎምኩት ላይ ላንተ እሺ በቃ እሱ ግልጽ ከሆነ የመጀመሪያው እንትን ማስረጃችንን እያየን ነው ማለት ነው። አሁን በሐዋርያት ቀኖና መሰረት የፕሮቴስታንቱ ዓለም የመጽሐፍ ቅዱስ ቀኖና ውድቅ ነው ወይስ ትክክል ነው የሚሆነው? የፕሮቴስታንቱ ዓለም የመጽሐፍ ቅዱስ ቀኖና ውድቅ ነው ወይስ ልክ ነው የሚሆነው? በሐዋርያት ቀኖና መሰረት ነው። ውድቅ ነው። ውድቅ በቃ ውድቅ ነው። ምን ማድረግ አንችልም። በቃ እያዘንን ነው የምንጥለው። በቃ አንጀታችን ስፍስፍ እያለ ግን እንጥለዋለን። በቃ እንጥለዋለን። ብራዘር ስለይ በንባ ነው ብለን እንለየዋለን። 66 የሚባል ቀኖና በግለሰብ ደረጃ እንኳን የለም፣ አይደለም በቤተ ክርስቲያን ደረጃ በቃ የለም። ምንም ማድረግ አንችልም። አጋፔ ምናምን ካለሽ እንዳይደብርሽ ማን በቃ የለም። ቀኖናችሁ የለም። ምንም ማድረግ አንችልም። ማርቲን ሉተር ሁሉን ጥሎ 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 የሉቃስ ወንጌል ብቻ ቀርተው ነበር። የሉቃስ ወንጌል ብቻ ቀርተው ነበር። ጭራሽ የያዕቆብን ወንጌል ገለባው መልእክት ነው የሚለው። አጋፑዬ እንዳይደብርሽ ብራዘር፣ የወንድምነት ጨዋታ ነው። ስለዚህ ካኖኑ ይሄንን ነው የሚያስቀምጠው። በቃ ካኖኑ ይሄንን ነው የሚያሳይ። ፕሮቴስታንት ወንድሞች ካላችሁ እንዳትከፉብኝ። ያው የቴዝ ዋተቴዝ ይላል ፈረንጅ። ሁለተኛ እዚህ ጋር ማንሳት ይገባናል ብዬ ማስበው ፍትሐ ነገሥት አንቀጽ ሁለትን ነው። ፍትሐ ነገሥቱን አንዴ ልክፈተውና አንቀጽ ሁለት ምን እንደሚል እናየዋለን። አርገበ ስብሐት ውስተ ሰማያት ወነበረ የመነ ወነበረ ስብሐት ስብሐት ውስተ ሰማያት የሁለተኛ አንቀጽ ቁጥር። እሺ እዚህ ጋር አንድ መጽሐፍ ልጋብዛችሁ። ከዛ በፊት ይሄ ይታያችኋል። 81 ቅዱሳት መጽሐፍትና ምንጮች ቀኖናት በኢትዮጵያ ኦርቶዶክስ ቤተክርስቲያን ሲኖዶስ ቀኖናት ዘቤተክርስቲያን ሲኖዶስ ቀኖናት ዘቅዱሳን ሐዋርያት ሲኖዶስ ስርዓተ ሐዋርያት ሲኖዶስ ቀኖናት ዘሐዋርያት ቅዱሳን ፍትሐ ነገሥት አንቀጽ ሁለት እነዚህም በሙሉ እንደማጣቀሻ አድርጎ ዶክተር ዲበኩሉ ዘውዴ የጻፉት በጣም ድንቅ የሆነ መጽሐፍ ነው። ይህን መጽሐፍ ቴሌግራም ላይ አታች አደርግላችኋለሁ ሁላችሁም እንድታነቡት። እኔ ግን አደርግላችኋለሁ ካልኩ ስለማላረገው አሁን ላርገው አይመስላችሁም? ሳስበው ማድረግላችኋል መሰለኝ። አሁን እዚህ ጋር ኦፕን ብዬ አልገላገልም። በቃ ልክ ሲገባ ታዩታላችሁ ማለት ነው። ይህን መጽሐፍ ብታነቡት
ፍትሐ ነገሥቱ ላይ የኮቴሽን ችግር እንዳለ ያስቀምጣል። ትክክል ነው። ፍትሐ ነገሥቱ ኮት ሲያደርግ ረስጠጅ፣ ረስጠብ፣ አይን የሚባሉ ነገሮች አሉ እና እነሱ ሀብጥሊ ስለማለት እነሱ መጽሐፈ ትእዛዝን ነው ኮት ያደረጉትና እርሷን ቁልጭ አድርጎ ነው የሚያስቀምጣት። መጀመሪያ የቴሌግራሙ ስም ኦርቶዶክሳዊ አይን ነው የሚለው። ኦርቶዶክሳዊ አይን ሊንኩ አለ፣ ባዮ ላይ ብትገቡ አለ ሊንኩ። እሱ ነክታችሁ ግቡና አሁኑኑ ፖስት አደርግላችኋለሁ። እየገባ ነው 30 ምናምን ቢጋባይት ላይ ደርሷል። እቺ መጽሐፍ እንድታነቧት እጋብዛችኋለሁ። ስለዚህ አሁን ፍትሐ ነገሥት ላይ ያለው ዲስክሪፐንሲ ከየት የመጣ ነው የሚል አይነት እንትን እንዳይሰማችሁ ነው ይህንን መጽሐፍ ማሳየት የፈለግኩት። ፍትሐ ነገሥት አንቀጽ 2 ቤተክርስቲያን ግን የጸሎት ቤት ናት። እሺ በ94ኛው ያለ ኤጲስቆጶስ ቤተክርስቲያን አይስሩ አንድ ሰውስ እንኳን ምናምን አይልና ሁኔታ ኤጲስቆጶስ እሺ መሰዊያው እንዴት መዘጋጀት እንዳለበት ነው የሚናገረው። ይሄ ስለ መጽሐፍት ቀኖና ይመጣል። አሁን ስለ መጽሐፍት ቀኖና ይመጣል። ማብራሪያውን ግን አነብላችኋለሁ። እዚህ ጋር የሚለው ምንድነው? ረስጣና ረስጠብ ነው የሚለው። ረስጣና ረስጠብ። ይሄ ደግሞ የኮቴሽን ችግር እቺ ረስጠብ የምትለው ችግር እንዳለባት ዶክተር ዲበኩሉ ዘውዴ አስቀምጠዋል። መጽሐፉን ፖስት አደረግላችሁ ታነቡታላችሁ። እዛ ላይ እንደ አሳይመንትም ነው ለእናንተ። ምዕመናን በቤተ ክርስቲያን የተቀበሏችሁ መጻሕፍት አምስቱ ብሔረ ኦሪት፣ የነዌ ልጅ የኢያሱ መጽሐፍ፣ አንድ የመሳፍንት መጽሐፍ፣ አንድ የሩት መጽሐፍ፣ አንድ የዩዲት መጽሐፍ፣ አንድ የነገሥት መጽሐፍ መጀመሪያውና ሁለተኛው፣ አንድ መጽሐፍ ሶስተኛውና አራተኛው፣ አንድ መጽሐፍ፣ ሁለቱ ሕጹጻን የጸሐፊው የእዝራ። ሕጹጽ ማለት ጎዶሎ ማለት ሳይሆን ትንሽ ለማለት ነው አገባቡ። የጎደለ ነው መጽሐፍ ማለት ሀጸ ጎደለ የሚለውን ግስ ይዛችሁ አርብታችሁ ሕጹጽ ጎደሎ ነው ስለዚህ መጽሐፍ ጎደሎ ነው የሚል እንትን ላይ እንዳትሄዱ፣ ድምዳሜ ላይ እንዳትሄዱ። እዚህ ጋር ትንንሾች ለማለት ነው፣ ንዑሳን ለማለት ነው። አበይት ነቢያትና ደቂቅ ነቢያት እንደሚባሉት ማለት ነው። ደቂቅ እንደው ልጆች ማለት ሳይሆን አነስ አነስ ያሉት ብለን እንደምንተረጉመው ልክ እንደዛ ማለት ነው። ስለዛ ከዛ ማን ይቀጥላል? መጽሐፈ አስቴር፣ መጽሐፈ ጦቢት፣ መጽሐፈ መቃብያን፣ ኢዮብን፣ ዳዊትን፣ የሰለሞንን የጥበብ መጽሐፍት፣ መጽሐፍተ ምሳሌ፣ ቋልት፣ መኃልየ መኃልይ ጥበብ፣ የባጉር ጥበብን ይጨምራል ማለት ነው። ልክ ቅድም እንዳየነው አይነት የነቢያት መጽሐፍ 16 ታላላቆች አራት ብሎ እነዚህን 12ቱን ደግሞ ያስቀምጣል። ከዛ የሲራክ ልጅ የኢያሱ ጥበብ ለሕፃናት ትምህርት ከህልህ የተውጣጣ ነው ይላል። አሁን የሲራክ ልጅ አሁን ቅድም አፖስቶሊክ ኮንስቲቱሽን ላይ ያየነው ምን ነበረ? ዌር ኢዝ አፖስቶሊክ ኮንስቲቱሽን? አፖስቶሊክ ኮንስቲቱሽን ይሄው አያችሁት አይደለ? ይሄንን የታለ ለሕፃናት ምናምን የሚለው ፕሮቨር ኤክሊሲያ ኤንድ ሴዝ ያንግ ፐርሰንስ አያችሁት እዚህ ጋር ኤንድ ቢሳይድስ ዲስ ብሎ ያለውን አያችሁት? ኦ ሼት ይሄ ነገር እንደዚህ መሆን የለበትም መሰለኝ። በቃ ቴክ ኬር ዛት ዩር ያንግ ፐርሰን ለርን ዘ ዊዝደም ኦፍ ዘ ቬሪ ለርንድ ሲራክ፣ የሲራክን ጥበብ መማራቸውን ልጆቻችሁ አረጋግጡ ብለው ሐዋርያት ያስቀምጡትን ቀኖና አባቶቻችን ደግሞ በዚህ መልኩ አምጥተው ቁጭ አድርገውታል ማለት ነው። ኦኬ የሲራክ የኢያሱ ጥበብ ለሕፃናት ትምህርት የተውጣጣ ነው። ዳግመኛም የኮሪዮን ልጅ የዮሴፍ መጽሐፍ ዜና አይሁድ አለ። እርሱም የመቃብያን መጽሐፍ ነው። ከመቃብያን መጽሐፍ አብሮ ነው የሚቆጥረው። ይህችን ነገርም አንስተን እንነጋገራለን። የመጽሐፍ ቅዱስ ቀኖና ውስጥ ሙሉ በሙሉ ነገሮች በሙሉ አሁን ቅድም ከፋፍለን ስናይ ካስታወሳችሁ የሕግ መጽሐፍት አሉ መጽሐፍ ቅዱስ ውስጥ፣ የጥበብ መጽሐፍት አሉ፣ የምሳሌ መጽሐፍት አሉ። what is going on? የተቆራረጥኩ ነው ልበል? ሰማለሁ፣ መጥቻለሁ። ኖቲፊኬሽን እየሰጠኝ ነበረ። ኦኬ አሁን መጥቻለሁ ይመስለኛል። ኦኬ አሁን ይሰማል። በጣም ጥሩ። እሺ ብዙ ነገር ስነካካበት መሰለኝ ኔትወርኩ እንትን እያለ ያለው። አሁን ልብ ብላችሁ እንድትሰሙ የምፈልገው ነገር ኢቭን 66ቱ የሚባለው መጽሐፍ ውስጥ ሁሉም አሁን ፕሮቴስታንቱ ዓለም እንኳን ሳይቀርም ምንም እንኳን ባይኖሩ፣ በነገራችን ላይ የፕሮቴስታንት ቀኖና ማለት በጣም በአጭሩ እንዲገባችሁ ሌትስ ሰይ የዛሬ 1000 ዓመት ጀርመን ላይ የተደረገ የግድያ ወንጀል ነበረ እንበል። ምን አልኳችሁ? የዛሬ 1000 ዓመት ጀርመን ላይ የተደረገ
የግድያ ሙከራ ነበር እንበል። የሆነ ሰው ከ1000 ዓመት በኋላ መጣና በጊዜው የነበሩ ሰዎች ያ ሰውዬ ሲገደል ሚስተር ዜድ የሚባል ሰውዬ ሲገለው ያዩ ሰዎች መስክረው ሰውየው ወንጀለኛ ተብሎ ተፈርዶበት ማቆም ወጥቷል። ፕሮቴስታንት ማለት በዘመኑ ሳይኖር በጊዜው ሳይኖር መጥቶ አይ ግን እኮ ሚስተር ዜድ አልነበረም የገደለው ሚስተር ኤ ነው ማስረጃ በቃ ነው የፕሮቴስታንት ቀኖና እንደዛ ነው። በሐዋርያት ዘመን አልነበሩም። በሐዋርያን ዓመት ዘመን አልነበሩም። ቤተክርስቲያን በዘመነ ሰማዕታት ስትታረድ አልነበሩም። በመከራዋ በችግር ውስጥ አልነበሩም። በካታኮምብ ውስጥ ተደብቃ ስቃን ስታይ አልነበሩም። በኋላ መጡና እንደውም እኛ ነሽ የምናደርግሽ የምንፈጥርሽ የምንሰራሽ አሏት ማለት ነው። ወንጀሉ ሲፈጸም ያልነበረ ሰው ያ ሰው መጥቶ እንዴት ለዛ ወንጀል ምስክር ሊሆን ይችላል? የፕሮቴስታንት ቀኖና እንዴት ነው ሰው ሲሪየስሊ ወስዶት ሊወያይበት የሚችለው? ሲጀመር ላይክ ሲሪየስሊ እንዴት ነው ወስዶት ሊወያይበት የሚችለው? ባልነበሩበት ዘመን፣ ባላለፉበት ችግር፣ ባላዩት ፈተና፣ ባላዩት መከራ ውስጥ እንዴት ምስክር ሆነው ሊቀርቡ ይችላሉ? እንዴት ምስክር ሆነው ሊቀርቡ ይችላሉ? በቃ እንዴት መልሱ እንዴትም ነው የሚሆነው። ለዚህ ፕሮስ አሁን እናንተ ምስክር እየቆማችሁ ያላችሁት በቃ ቅድም እንዳልኳችሁ ነው። ከብዙ ሺህ ዓመት በፊት ሌላ ቦታ ላይ ለተፈጸመ ወንጀል ምስክር ተደርጋችሁ ተጠርታችሁ ነው እዚህ ጋር ቀኖና የምትከራከሩት ማለት ነው። which is very weird and ሎጂክ ራሱ በስመ አብ የሚለው አይነት ቀኖና ሎጂክ ራሱ እናንተን ቀኖና ይገዛው በስመ አብ ነው የሚለው ሎጂክ አፍ የለውም እንጂ ቢኖረው ማለት ነው። ስለዚህ 66ቱ እንኳን ውስጥ ካየነው የታሪክ ክፍል አለው፣ የህግ ክፍል አለው፣ የምሳሌ ክፍል አለው፣ የትንቢት ክፍል አለው፣ የተግሳጽ ክፍል አለው ወዘተርፈ። ስለዚህ መጽሐፍ ቅዱስ ሁሉ አንድ አይነት ይዘት ነው ያለው ብለን የምንናገረው ከሚያስተላልፈው ዓላማ አንጻር ነው እንጂ ታሪክ የሆኑ ነገሮችም አሉ። አሁን ለምሳሌ እንትናን ዮሴፍ ወልደ ኮሪዮን ከምን አንጻር ነው መረዳት ያለብን? ዮሴፍ ወልደ ኮሪዮን ክርስቲያን ያልሆነ ሰው ነው፣ በክርስትና ውስጥ ያላለፈ ሰው ነው ብለን እንደምን መናገር እንችላለን ወይ? ዮሴፍ ወልደ ኮሪዮን የክርስቶስን አምላክነት መሰቀል መነሳቱን ገልጾ አልጻፈም? ዘ አንቲኪቲ ኦፍ ዘ ጁስ እንደሚባል መጽሐፉ ላይ መጽሐፍ እኮ አለ፣ እኛ ዜና ይሁድ ብለን እየተረጎም ነው። ስለዚህ የማያምኑ ሰዎች ይሄው ከናንተ ወገን እንኳን የተጻፈለት ክርስቶስ ነው ያለን ብለን ኢቭን ከመጽሐፍ ቅዱስ ውጪ ማስረጃ አምጡ እንኳን ሲባል ያንን ነው ፕሮቴስታንቱ ዓለም እንኳን የሚጠቅሰው። በነገራችን ላይ ከሙስሊም ጋር ክርክር ሲያደርጉ ካያችሁ ስለ ኢየሱስ ከመጽሐፍ ቅዱስ ውጪ የተጻፈበት ሞተ የሚል ከመጽሐፍ ቅዱስ ውጪ ማስረጃ አምጡ ሲባል ጆሴፈስ ነው የሚባለው፣ ዮሴፍ ወልደ ኮሪዮን ነው የሚባለው። which means እንደ ማስረጃ ይጠቀመዋል ማለት ነው ፕሮቴስታንቱ ዓለም ራሱ መጽሐፉን እንደ ማስረጃ እንኳን ይጠቀሙታል without realizing what they are doing ማለት ነው። ምን እያደረጉ እንደሆነ ባያውቁትም እስቲ እንደ ማስረጃነት ይጠቀሙታል መጽሐፉ። ሶ ምንድነው overall ኮንሰፕቱ? ፍትሐ ነገሥት አንድምታውን ካያችሁት መጽሐፈ ሄኖክና ኩፋሌ ያልተካተቱበትን ምክንያት ያስቀምጣል። ምክንያቱ ምንድነው? ዲያቆን ዘማርያም በጣም ሰፋ ያለ ጊዜ ሰጥቶ ሲናገር ትዝ ይለኛል በዚህ ጉዳይ። ለምንድን ነው መጽሐፈ ሄኖክንና መጽሐፈ ኩፋሌን ያልጨመሩት ቀኖና ውስጥ? ኮት እኮ ተደርጓል። በነገራችን ላይ ኩፋሌም ኮት ተደርጓል፣ ሄኖክም ኮት ተደርጓል። የት? 66 ውስጥ፣ ሌላ ቦታ አይደለም። 66 ውስጥ ኮት ተደርጓል። ቴክስቹዋል ሪኮንስትራክሽን የሚባል ነገር አለ። መጽሐፍ ቅዱሳን ኮምፕሊትሊ ቢጠፋ እንደገና ሪቢውልድ ማድረግ ይቻላል። ከየት ውስጥ? ከአባቶች ትምህርት ውስጥ ቨርስ ባይ ቨርስ ኮት ስላደረጉት እያንዳንዱን ኮቴሽን ይዘን እንደገና ሪቢውልድ ማድረግ እንችላለን። ቴክስቹዋል ክሪቲሲዝም የምንድነው ፊሎሎጂ የሚባለው ፓሊምሲስት ምናምን የሚባሉ ሰዎች የሚሰሩት ስራ ይሄንን ነው። ሌላ ምንም ሌላ ታሪክ የለው። ይሄንን ነገር በደንብ እንድትረዱት የሆነ መጽሐፍ ኦኬ ሄረተዝ ይሄ መጽሐፍ ይታያችኋል።
ይህም መጽሐፍ አነቡት። ዘ ኬዝ ፎር ዲውትሮካኖኒካል ዘ ኬዝ ፎር ዲውትሮካኖን ኤቪደንስ ኤንድ አርጊውመንት ጋሪ ሚቹታ ነው የሚለው። ኦኬ ጋሪ ሚቹታ ነው የሚለው እሱ ሐዋርያነ አበው እንዴት አድርገው እያንዳንዱን እንትን ኮት እንዳደረጉት አስቀምጧል። ስለዚህ መጽሐፈ ሄኖክን ምንም እንኳ ከሐዋርያት ውስጥ ያለ ይሁዳ ኮት ቢያደርገውም ቁጥር ውስጥ አለመግባቱን፣ መጽሐፈ ኩፋሌን ምንም እንኳን ማቴዎስ ኮት ቢያደርጉትም ቁጥር ውስጥ አለመግባቱን ምን ብሎ ነው አስታርቆት የሚሄደው ፍትሐ ነገሥት? ኩፋሌን ጠንቋዮች፣ ተፈላሳፊዎች ማን ነው ሄኖክን የኛ መጽሐፍ ነው ብለው ያምኑ ነበርና ቅዱስ መጽሐፍ ውስጥ ቢያስገቡት ይኸው ጥንቆላችን እኛ ውስጥ ክርስትና ውስጥ ተገኘልን ብለው ክርስትናን ወደ ጥንቆላ እንዳይቀይሩት ቁጥር ውስጥ ሄኖክ ብለው ሳይጨምሩ ቀሩ። ነገር ግን የመጽሐፉን ቅዱስነት ደግሞ ሲመሰክሩ ስለ ክርስቶስ መምጣት በአዳም ሰባተኛ በሆነ ሄኖክ እንዲህ ተባለ ብለው ደግሞ ጽፈዋል። ስለዚህ መጽሐፉ ደግ ነው፣ እንቀበለዋለን። ቁጥር ውስጥ የሌለው ለምንድን ነው? ሰዎች እንዳይሰናከሉበት ነው። ሰዎች እንዳይሰናከሉበት ቁጥር ውስጥ አልገባም። ቅድስናውን ግን ሐዋርያት ራሱ የመሰከሩለት ነው። ሁለተኛው ማን ነው እየቀረው? ኩፋሌ። ኩፋሌ ማለት ምንድን ነው? ዘፍጥረትን ከቆጠራችሁት ኩፋሌን የመቁጠር ግዴታ የለባችሁም። ዘፍጥረትን ከቆጠራችሁት ማለት ምንድን ነው? ኩፋሌ ማለት ቃሉ ራሱ ምንድን ነው? ዘተከፍለ እምኦሪት፣ ከኦሪት የተከፈለ ማለት ነው። ከኦሪት የተከፈለ። እኔን አንድ ሰው ብላችሁ ከቆጠራችሁኝ በኋላ እጄን ሁለተኛ ሰው ብላችሁ ነው እንዴ የምትቆጥሩት? እስኪ ንገሩኝ። እጄ ሁለተኛ ሰው ነው ለኔ? እኔን አንድ ካላችሁ በኋላ እጄን ሁለት ነው የምትሉት? እንደዛ አይደለም አይደለ? እንደዛ አይደለም። ስለዚህ አሁን ኩፋሌም ማለት ዘፍጥረት ካኖናይዝ ሲደረግ አብሮ ካኖናይዝ የሚደረግ ነው። ለይተህ የምትተው አይደለም። ለምን? ከኦሪት ዘፍጥረት የተከፈለ ስለሆነ ከዘፍጥረት ተከፍሎ የመጣ ስለሆነ ማለት ነው። ስለዚህ ሁለቱን ስንጨምራቸው 79 ሲደመር 2 በአጠቃላይ 81 የመጽሐፍ ቀኖና ይሆናል ማለት ነው። 81 የመጽሐፍ ቀኖና ይሆናል ማለት ነው። ኦኬ 81 የመጽሐፍ ቀኖና ይሆናል። ስለዚህ የኛ የመጽሐፍ ቅዱስ ቀኖና እንደዚሁ ዝም ብሎ እንደ እንግዳ ደራሽ እንደ ውሃ ፈሳሽ የመጣ አይደለም። ስፔሻሊ እኔ በመጽሐፍ ቅዱስ ቀኖና ጉዳይ ከፕሮቴስታንት ጋር ማውራት አሁን በጣም ይከብደኛል። በቃ ቅድም በቦታው ባልነበረ ምስክር ላይ እኔ ታይም ዌስት ማድረግን የሚመስለኝ አልነበሩም። ቤተክርስቲያን በዛ መከራ ውስጥ ስታልፍ አልነበሩም። በዛ ችግር ውስጥ ስታልፍ አልነበሩም። በሐዋርያት ዘመን አልነበሩ። ካኖናይዝ ሲደረግ አልነበሩም። ታዲያ ምን ብዬ ነው ወንጀሉ ሲፈጸም ከሌለ ሰው ጋር ስለ ወንጀል የማወራው? ቅድስናው ሲቀደስ እንግዲህ የሁሉ ተጋድሎ ሲያልፍ ከሌለ ሰው ጋር ምን ብዬ ነው ስለ ተጋድሎ የማወራው? ካኖናይዝ ሲደረግ ካልነበረ ሰው ጋር ስለ ቀኖና ምን ብዬ ነው የማወራው? አይደለም 66 ነው 1000 ነው ቢለኝም ማሰላማ ሐቢቢ ብዬው ነው የምሄደው። ይመቼው ቻው በቃ እንደ ሙድ ብዬው ነው የምሄደው። እንደ ሙድ ብለው መሄድ ነው። 66ን ካኖናይዝ ያደረገ ሰው ቅድም ጠቅሼላችኋለሁ። ለምሳሌ የካርቴጅን ጉባኤ የሎዶቅያ ጉባኤ ለምሳሌ 67 መጽሐፍ ነው የሚቀበለው። አርገበ ስብሐት አንድ ይህንን መጽሐፍ ላሳያችሁና 41 እና ምናምን ላይ ነው ያለው ይመስለኛል። እሺ ወነበረ በየማነ የማነ የሎዶቅያ ቀኖና የሚለው ይታያችኋል። ቀኖና ዘሎዶቅያ የሚለው ይታያችኋል። ይሄ መዝሙር አፌ ላይ ያልጠፋል። አርገበ ስብሐት እስቲ ይታያችኋል አይታያችሁም? አሁን ይታያል አይታይም? ይታያል። እሺ ቀኖና ዘሎዶቅያ
ስለ ቀኖናውያት ቅዱሳት መጻሕፍት ዝርዝር ከጥንት አብያተ ክርስቲያናት ሲኖዶሳውያን ቅዱሳት ቀኖናት የተወሰኑት ይናገራል። ከእነዚህ የጥንት አብያተ ክርስቲያናት ሲኖዶሳት መካከል አንዱ የሎዶቅያ እንትን ነው፣ ቀኖና ነው። ያ ደግሞ ስልሳኛው ላይ ነው የሚያስቀምጠው። በእርግጥ ይህ ቀኖና የሎዶቅያ ሲኖዶስ ቀኖና ለመሆኑ አጠራጥሮ ነበር። ምክንያቱም ይህ ቀኖና በመጀመሪያ በሎዶቅያ ሲኖዶስ ቀኖናት እንዳልነበረና ቆይቶ የቀኖና 59 ማሞያ ሆኖ እንደተጨመረ ይታመናል። ቀኖና 59ን ማሞያ አድርገው ነው ያስገቡት የሚል ብዙ ስኮላሮች እይታ አላቸው። እንደዛ የሚል ማለት ነው። እንደ መረጃም ሆኖ እንኳን ቢወሰድ ነው ችግር የለውም። እንደዛም ሆኖ ቢወሰድ በጥንት አንዳንድ የእጅ ጽሑፎች አንዳንድ ጊዜ ከ59 ቀኖና ጋር ተደምሮ አንዳንድ ጊዜ ደግሞ ራሱን ችሎ ይገኛል። አንዳንድ ጊዜ 59ኛ ላይ አንዳንድ ጊዜ ደግሞ 60ኛ ላይ ማለት ነው። በቀኖና ዘሎዶቅያ ቅዱሳት መጽሐፍ የተሰጠው ገጸ ባህሪ መነበብ የሚኖርባቸው የብሉይና የሐዲስ ኪዳን መጽሐፍት ነው የሚለው። ምን የሚሉ መነበብ የሚገባቸው መጽሐፍት ብሎ ነው የሚያስቀምጣቸው። አንደኛ የዘፍጥረትን፣ የዘጸአትን፣ ዘሌዋውያንን ምናምን በአጠቃላይ ስንት መጽሐፍ ነው የሚዘረዝረው? በአጠቃላይ ስንት መጽሐፍ ነው የሚዘረዝረው? 60ኛ ቀኖና 67 መጽሐፍትን ነው የሚዘረዝረው። 67 መጽሐፍትን ነው የሚዘረዝረው። 67 መጽሐፍትን። የካርቴጅ ጉባኤ ደግሞ አለ፣ ቅርጣግና የምንለው ማለት ነው እኛ በግዕዝ ወይም በአማርኛ። የቅርጣግና ጉባኤ ላይ ደግሞ 70 መጽሐፍ ነው ካኖናይዝ የተደረገው። 70 43 ከብሉይ 27 43 እና 27 ስንት ነው? 70 መጽሐፍት ማለት ነው ካኖናይዝ የተደረጉት። አሁን ካኖናይዝ የተደረጉ ሲባል ቅድስና ተሰጣቸው ማለት አይደለም። እንዳልነው ሊነበቡ የሚገባቸው በስርዓት አምልኮት ልንገለገልባቸው የሚገቡ መጽሐፍት ብለው ነው የሚያስቀምጡት። ከአበው መካከል ደግሞ ትልቁ አትናቴዎስ 74 መጽሐፍትን ካኖናይዝ አድርጓል። ማን? ትልቁ አትናቴዎስ ማለት ነው። ሌላኛው ማን ነው? አብጥሊስን ነው። አብጥሊስ አንቀጽ 80 እና 81ን ፖስት አደርግላችኋለሁ። ሁለቱንም ማለት ነው። ሁለቱንም አሁን ከዚህ ሁሉ ምን እንደተረዳችሁ ማወቅ ስለምፈልግ why is it not showing? Why? እሺ እየታያችሁ አይደለም አይደል? ስላይዱ እየታያችሁ ነው? It's just black. Oh, very nice. እሺ አሁን የሚታይ ይመስለኛል። ስለዚህ ይሄ የመጽሐፍት ቀኖና ከመለያየቱ ምን ተረዳችሁ? ምን አሰባችሁ? ከመለያየቱ ምን ተረዳችሁ? የቅርጣግና ጉባኤ 70 ነው ይላል፣ የሎዶቅያ 67 ነው ይላል፣ አንደኛው 74 ነው ይላል ወዘተረፈ። ስለዚህ አሁን እድል እሰጣችሁና የተረዳችሁትን ነገር ወይም ጥያቄም ካላችሁ ጥያቄ መቀበል እችላለሁ። አንዳንድ ቁጥር ጻፉ። ገኒ ኢየሱስ ክርስቶስ ሰላሜ ነው። አክሰፕት አድርጌሻለሁ። እሺ አንድ ቁጥር ጻፉና አላስገባ። ቀኖና ክፍት መሆኑን ቬሪ ጉድ። ሌላ ጥያቄ ያለው ሰው አንድ ቁጥር ጻፉና አላስገባችሁ። አንድ አካል ያስፈልጋል ለመወሰን። እሺ መምህር ኤፍሬም ይግቡ። እሺ እንዴ አሉ እንዴ ቀሲስ ኪሮስ አዳ መምህር ኤፍሬም ይላኩልን እባክዎት። ኢንቫይት ለማድረግ በጣም ዝገት ነው የኔ እንትን። በጣም አመሰግናለሁ። መምህራን እየላኩልኝ ነው።
ሰላም ቀሲስ እንደምን ዋሉ? ይፍቱኝ ይባርኩኝ አባት። በረከተ ጳውሎስ ይድር በሌሊከ እንዴት ዋልክ? ታላቁ ክርስቶስ ተንሥአ በአማን ተንሥአ። መምህር ኤፍሬም እንዴት አሉ? መምህር ፍቅረ ማርያም ገኒ፣ ታችም ላይም ያላችሁ ሁላችሁም ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። እንዴት ናችሁ? አለን እግዚአብሔር ይመስገን። ቅዱሳን ይመስገን። ቀሲስ ይፍቱኝ ማይሰራ ኃጢአት። በረከተ ጳውሎስ ይድር በሌሊከ እግዚአብሔር ይፍታ። እንዴት ኖት? ሰላም ታላቁ ኖት? እንደምን አሉ? ሁላችሁ መምህራኑ ደህና ሰነበታችሁ እያለው ሰላም አላችሁ ወይ? ታላቁ ጠፍተዋል። ደህና ናችሁ? እንኳን ደህና የታ መጥተናል። እንዴት አሉ? አንቱ በጣም ጠፉ። አዎ ወደዛ ወደዚህ እያልኩኝ እኮ በቃ መግባት አልቻልኩም ነበር። በቃ መጻሕክሙ በደህና ብለናል። እንኳን ቆያችሁ በሰላም እናንተ መንታ። መምህር ፍቅረ ማርያም እንዴት አሉ? ሰላም ብያለው። ቀሲስ ኪሮስ ይፍቱኝ ሰላም ብያለው። እንግዲህ በትንሣኤው ሰላም አለን እግዚአብሔር ይመስገን። ጥያቄ ያለው ስል አንደኛ ገኒ ነበር የገባችው እና ገኒ ጥያቄ አለሽ? ገነት አባቶቼ ብሩክ ይድረስ። ጥያቄ ሳይሆን ጥያቄ ሳይሆን ከተማራችሁት ምን ተረዳችሁ ለሚለውና አንተንም ላመሰግንህ ነው የገባሁት። አባቶቼ ይቀጥሉ፣ ወይ ወርዳለሁ ወይ ታረጋለሁ። የተረዳሽውን ንገሪና፣ አይ ችግር የለውም። ምስጋናም ተይውና የተረዳሽውን ብቻ ንገሪ። ምስጋናውን በልብ አንድ ሰላም ላኪ ብታደርሽልኝ ይሻለኛል ከምታመሰግኝ። የተረዳሽውን ግን ንገሪ። እሺ፣ ቃለ ሕይወት ያሰማልን። ስላስተማርከን እጅግ በጣም እናመሰግናለን። በአንተ ውስጥ አድሮ እግዚአብሔር እያስተማርን ነው። ስላንተ እግዚአብሔርን እናመሰግናለን። የተረዳሁት ግን ከዚህ ሁሉ እይታ ውስጥ ምንድነው መሰለክ፣ አንድ የሆነ ወጥ ቢኖር መልካም ነው። ግን ለምን ማለት አባቶች ወይ ይሄንን የጻፉትም ማለት አንድ ለማድረግ እንዴት አልሞከሩም አባቶች ወይ ደግሞ ይሄንን ጽሑፍ የጻፉት ማለት ነው። ሁሉም የየራሱ እይታ ነው ያለው። አንድ ለማድረግስ ምን ተደረገ የሚለውን ማወቅ ፈልጋለሁ። ቴንኪው። እሺ ያው ቅድም ስንናገር እንትን ብለሽ ከሆነ ሰምተሽ ከሆነ ቀኖና መለኪያ ወይም መስፈርት ነው ብለን አስቀምጠናል። ዶግማ አይደለም፣ ዶግማ አይደለም። ያ ማለት ለምሳሌ እንደው በጣም በሚገባሽ ምሳሌ ልውሰድና ብሎንድ ሄር ያላቸው ሰዎች አሉ አይደለም? ብሎንድ ሄር ጸጉራቸው ላይክ ብሎንድ ምን አይነት ከለር ነው? ወደ ቀይ ጠጋ ያለ ከለር ያላቸው ሰዎች አሉ። ጥቁር ሰዎች አሉ። ጸጉራቸውም መልካቸውም እኛ ሁላችንንም መውሰድ ትችላለሽ ምናምን። አሁን እነዚህ የጸጉር ቀለማቸው ከሰውነታቸው ጋር የሚያገናኘው ነገር የለም። በቃ ሰው ናቸው። ሰው መሆናቸው ላይ ምንም አይነት ተጽዕኖ የለውም። ኦኬ፣ ምንም አይነት ተጽዕኖ የለውም። ነገርዬ ጸጉራቸው ቢጫ ሆነ አረንጓዴ ሆነ የአይን ከለራቸው ሰማያዊ ሆነ ምንም ሰውነታቸው ላይ የሚያመጣው ለውጥ የለም። እኛም ክርስትናችን ላይ የመጽሐፍ ቅዱስ ቁጥሩ አሁን ግብጽ እንደዚህ ነው የምትቀበለው፣ የህንድ ቤተክርስቲያን ይሄንን ቁጥር ነው የምትቀበለው ምናምን። ስለዚህ እንለያያ አንልም። ሁላችንም በስጋው ደግሞ በኩል አንድ ነን፣ ሰው እንዳልነው ማለት ነው። ኦኬ፣ ሰው እንዳልነው። ነገር ግን የኛ ቀለም ከግብጽ ቀለም ይለያል። የግብጽ ቀለም ከህንድ ቀለም ይለያል። የህንድ ቀለም ከአርመን ቀለም ይለያል። የአርመን ከኤርትራ፣ የኤርትራ ከሶሪያ ይለያያል። ልክ የተለያየ አይነት ሰው እንዳለው ማለት ነው። ስለዚህ አንድ እንዲሆንም አይጠበቅም ነው። በቀኖና ጉዳይ አንድ እንድንሆንም አይጠበቅም፣ አንድ መሆንም አይጠበቅብንም። ይሄ ደግሞ ቅድም ምን ብለናል? በቃ ቀኖና ነው። ቁጥሩ ራሱ ቀኖና ነው። የዶግማ ጉዳይ አይደለም። የአካልነት ጉዳይ አይደለም። የቤተክርስቲያን አካል የመሆን ጉዳይ አይደለም። ስለዚህ አባቶች አንድ ለማድረግ ለምን አልሞከሩም? ሁሉም በየእንትኖቹ አንድ ናቸው። ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ሆኖ መጽሐፍ ቅዱስ 81 አይደለም ማለት አይቻልም። ለምን?
ቤተክርስቲያኗ አጽድቃ ያስቀመጠችው 81 ነዋ። በዚህ ቤተክርስቲያን ስር እስካለች ድረስ 81 ብሎ ማስተማር ግዴታ ነው። ግብጽ እስካልተሄደ አረመን እስካልተሄደ ድረስ ማለት ነው። ምን ማለት ነው? ኢትዮጵያ የሆነች ስትወለጂ የአይን ቀለምሽም የጆሮ እንትንሽም ቅርጽሽም የፀጉር እንትንሽም ኢትዮጵያዊ ነው የሚሆነው። በቃ እንደዛ ብለሽ አስቢ። ላረዳድ እንዲቀልሽ ማለት ነው። ላረዳድ እንዲቀልሽ እንጂ የኛ አባቶችም የግብጽ ቤተክርስቲያን ለምሳሌ 8ቱን መጽሐፍት ለክሌርጂ ብቻ ነው የምትሰጠው፣ ልክ እንደኛ ማለት ነው። ቀኖና ውስጥ ጨምራ 81 የማትልበት ምክንያት ምዕመናን ዲማንድ ማድረግ እንዳይጀምሩ ነው። ምዕመናኑ ለኛም ደግሞ እኛ የምናነበው ምናምን እንዳይባል የአስተዳደር የቀኖና የቤተክርስቲያን የአስተዳደር መጽሐፍት ተብለው 8ቱ መጽሐፍት አሉ። ቀለሚጦስ ያስረከበን መጽሐፍ ማለት ነው። የት? በግብጽ ቤተክርስቲያን ውስጥ ብቸኛ የሚለየን ኩፋሌና ሄኖክ ነው። ሄኖክ ደግሞ ስለሌላቸው ነው። በቃ አላገኙትም። የኛ ቤተክርስቲያን አባቶቻችን እንዳጋጣሚ ሆኖ እድለኛ ሆነን በጣም ትጉሃን የእግዚአብሔር መንፈስ በእውነትም የሚመራቸው ሰዎች ናቸውና መጽሐፈ ሄኖክን ጠብቀው አቆይተዋል። ዴድ ሲ ስክሮል ውስጥ ካለው ከተገኘው መጽሐፍ ቅዱስ ጋር ወይም ይሄ የቁብራን ዋሻ የሚባለው ከተገኘው ጋር ኮምፕሊትሊ ነው አላይን የሚያደርገው የኢትዮጵያ መጽሐፈ ሄኖክ። የኢትዮጵያ ቀኖና እንደ አዲስ ነው የሚጣልነው አሁን በአካዳሚክሱ ዓለም ማለት ነው። እንደ አዲስ ነው የሚጠናው። ለምንድን ነው ይሄ? ጠብቀን ያቆየነው ቀለም ስላለን ነው። ይዘን ያቆየነው ቀለም ስላለን ነው። ክብር ለሊቃውንቱ ይድረሳቸውና እነሱ ደምም እያፈሰሱ ምንም እያሉ በብዙ ተጋድሎ ያቆዩት ቀለም ስላለ ያንን ቀለም ዛሬም ድረስ ይጠናል። ዛሬም ድረስ ምርምር ውስጥ ይገባበታል ማለት ነው። ስለዚህ ምን ልልሽ ፈልጌ ነው የአባቶች አንድነት በቤተክርስቲያን ማለት አሁን እኛ ባለንባት ቤተክርስቲያን እንደሌላው ማለት ነው። ሌሎቹም በየቤታቸው የሚመሩበት የጸና ቀኖና አላቸው። የጸና ቀኖና አላቸው። የኛ ግን ልክ እንደ ጸጉር ቀለም ምናምን እንዳልኩሽ ቅድም የኛ ቀኖና ከሌላው ይለያል። በዚህ ብቻ አይደለም፣ በቅዳሴም እንለያያለን። የኛ ቅዳሴ 3 ሰዓት ነው የሚፈጀው በስነ ስርዓት ቢቀድስ፣ የሌሎቹ 1 ሰዓት ተኩል ነው የሚፈጀው። ግብጽ ለምሳሌ እንትን ትጠቀማለች። ይሄ በአንድ ላይ ኪው ኪው እያለ የሚሄደው ነገር ስሙን ስለማላውቀው ነው ኪው ኪው ያልኩት። ማራገቢያ የሚመስለው ነገር አለ። እሱ ነው ቅዳሴ ላይ እኛ አንጠቀምም። የኛ መሳሪያችን ጉሮሯችን ነው። ገና ካህናቱ ነበሃ እያሉ ሲመጡ በቃ ምንም መሳሪያ ማያስፈልገው ነው። ጉሮሯችን ነው መሳሪያችን። እኛ አሁን ይሄ ቀኖና ነው። እኛ ስለምን እንትን አንጠቀምም ወይም ደግሞ እነሱ ስለምን በያሬዳዊ ዜማ አይዘምሩም ማለት አይቻልም። ለምን? ይሄ ቀኖና ነው። የመቀበል ግዴታ የለባቸውም። እኛም እነሱን የመቀበል ግዴታ የለብንም። አንድ ያደረገን ቅዱስ ሥጋው ክቡር ደሙ ነው። አንድ ያደረገን ምስጢራት ናቸው፣ ሚስትሪስ የምንላቸው። ከዛ ውጭ ባሉ ነገሮች ግን አንድ የመሆን ግዴታም አይጠበቅብንም የለብንም ነው። ስለዚህ እንትኑን ዋና ቁም ነገሩ ግን ምንድን ነው? የቅዱስ መጽሐፍ ቀኖና ከዜሮ ተነስቶ ነው እዚህ ላይ የደረሰው። ያ ማለት ዶግማ ላለመሆኑ ራሱ አንዱ ማስረጃው እሱ ነው። ከተወሰነ በኋላ ግን ዶግማ ነው። ከተወሰነ በኋላ ግን ዶግማ ነው ማለት የሆነ ሰው መጥቶ ሊቀይረው አይችልም። ይቆራረጣል። እቆራረጣለሁ እንዴ? አልሰማም? ገና ነው። ቀሲስ ጋር ኔትወርክ ሄዶባቸው ነው የሚሆነው። ኦኬ እሺ። ከተወሰነ በኋላ ቁጥሩ 81 ነው ከተባለ በኋላ ግን ለምሳሌ በእኛ ቤተክርስቲያን የሆነ ሰው መጥቶ አይ 71 ነው ማለት አይችልም። ሊቅም ይሁን ጳጳስም ይሁን የፈለገው ሰውም ይሁን ከተወሰነ በኋላ አንድ ነገር ውሳኔውን መሻርም ማስተካከልም ምን ማለትም የምትችለው የወሰነችው አካል ቅድስት ቤተክርስቲያን ናት እንጂ የሆነ ሰው መጥቶ አይ ይሄ ከመጽሐፍ ቅዱስ አይቆጠርም ማለት አይችልም። በዚህ ሪጋርድ መቀየር የማይችል በሚለው ዴፊኒሽን ከሄድን ቁጥሩ ከተወሰነ በኋላ ዶግማ ነው ብለን ልንናገርለት እንችላለን። ከዛ ውጭ ግን ዶግማ የሚለውን ትርጉም ወስደን ለጥጠ ነው ማለት ነው እንደ ሥላሴ እንደ ክርስቶስ እንደ እመቤታችን ምናምን ዶግማ ነው ብለን ግን መናገር አንችልም። ምክንያቱም ያልነበረበት ዘመን ስለነበረ እንዳልነውም የኃጢአታችን ውጤት ስለሆነ ማለት ነው። ስለዚህ እንትኑ ግልጽ ነው ገኒ፣ ሐሳቡ ግልጽ ነው። አዎ ተረድቻለሁ። ምክንያቱም ችግር የለውም ላይክ እንደ ራስ ፀጉር ነው፣ አካላችን ላይ ምንም የሚያመጣው ችግር የለም። የሁሉ እይታ ነው ስላልከኝ በጣም ተረድቻለሁ። እግዚአብሔር ያክብርልኝ። ተባረክ። አሜን። እሺ እግዚአብሔር
ማን ነው የሚለው? እረኛዬ ነው ወይስ እየታየኝ አይደለም? እግዚአብሔር ምናምን የሚለው አካውንት አለ ወይም አለሽ? የለም። እሺ ከስር ላላችሁትስ ግልጽ ነው? የሆነ ሰው አሁን ተነስቶ መጥቶ የኢትዮጵያ ቤተክርስቲያን የመጽሐፍ ቅዱስ ቀኖናዋ ስህተት ነው፣ ይህንን መጽሐፍ አንቀበልም ማለት አይችልም። መቀየር አለመቻል በሚባለው ዴፊኒሽን በዛ ዶግማ ነው ቁጥሩ። እሺ ወለተ ጻድቅ አለሽ? ሰላም ክርስቶስ ይብዛላችሁ አባቶች፣ ይፍቱኝ ይባርኩኝ። እሺ ታላቅዬ እናመሰግናለን። ቃለ ሕይወትን ቃለ በረከትን ያሰማልን። እግዚአብሔር በእድሜ በጤና ያቆየልን። እኔ ትንሽ ያልገባኝ ነገር አለች እና ምንድን ነው አሁን ለምሳሌ ቀኖናና ዶግማ ትንሽ እስቲ ግልጽ አድርግልኝ። ዶግማ ማለት የማይቀየር ማለት ነው አይደለም? ቀኖናስ መቀየር ይችላል? እና ትውፊትስ ለምን ይጠቅመናል? ትንሽ ያብራራልኝ፣ ግን ግልጽ ነው። ችግር የለውም ይብራራልሽ እንዲገባችሁ። አሁን እኮ እኔ የምሰጠው ምሳሌም ፋሚሊያር እየሆነልኝ አይደለም። ባዮሎጂ ስትማሩ ድሮ ዲኤንኤ ፔር የሚያደርግበት እንትን አለ አይደለም? አሁን ለምሳሌ አዴናይን ከታያኒን ጋር ነው የሚያደርገው፣ ሳያኒን ከጓኒን ጋር ነው ቴር የሚያደርገው። አርኤንኤ ከሆነ ደግሞ ሌላ እንትን አለ። እንግዲህ ሳይንስ ውስጥ ተንገባ እና ይሄ ምንድነው ባዮሎጂካል ዶግማ ኦፍ ዲኤንኤ ነው ይባለው። ይሄ በቃ ዲኤንኤ ይባል ነገር ከመጣበት ጊዜ ጀምሮ ለዘላለም የሚኖር ሀቅ ነው። አዴናይን ከጓኒን ጋር ፔር ሊያደርግ አይችልም፣ በቃ አይችልም። አሁን ይሄ በዓለማዊ መገለጫው ራሱ ባዮሎጂካል ዶግማ ኦፍ ዲኤንኤ ነው የሚባለው። የዲኤንኤ ዶግማ ነው እንደማለት ነው። ስለዚህ አሁን ዶግማ የሚለውን ቃል ከምን አንጻር ነው የምንረዳው? እኛ በቤተ ክርስቲያን ውስጥ ዶግማ የሚለው ቃል የምንረዳው የማይለወጥ፣ የማይቀየር፣ የማይሻር፣ የማይሻሻል ነገር ዶግማ ይባላል። ለምሳሌ ስላሴ፣ ትምህርተ ስላሴ ዶግማ ነው። ለምን? ሶስትነትን ሰጠናቸው አይደለም፣ አንድነትን ተውሰውት አይደለም። ክርስቶስ አንድ አካል አንድ ባህሪ ነው የሚለው ትምህርት ምንድን ነው? ዶግማ ነው። ምን ማለት ነው ይሄ? አንድ አካል አንድ ባህሪነቱ አይቀየርም። በቃ ወልደ እግዚአብሔርነቱ ጥንትም ወልደ እግዚአብሔር ነው፣ በኋላም ወልደ እግዚአብሔር ነው። ኦኬ። ስለዚህ አሁን እነዚህ ጉዳዮች የማይሻሩ የማይቀየሩ የቤተክርስቲያን ትምህርቶች ስለሆኑ የማይቀያየሩ ወዘተርፈ ስለሆኑ ምን ይባላሉ? ዶግማ ይባላሉ። ዶግማ። ቀኖና ማለት ቃሉ ራሱ ምንድን ነው ብለናል ቅድም? መለኪያ ወይም መስፈርት ማለት ነው ብለናል። ይሄ በደንብ እንዲገባችሁ ለምሳሌ አሁን የጠየቅሽው እህታችን የክብደት መለኪያ አለ አይደለ? የክብደት መለኪያ አለ። አንድ ኪሎ መሆኑን ማን ነው የነገረን? እስኪ ከስር መልሱልኝ። አንድ ኪሎ መሆኑን ማን ነገረን? አንድ ኪሎ መሆኑን ማን ነው የነገረን? ሚዛኑን ማን ነው ካሊብሬት ያደረገው? አንድ ኪሎ እንዲመዝን ያደረገው ማን ነው? ሚዛኑን ማን ሰራው ነው ጥያቄው። ካሊብሬሽኑን ማን ሰራው? በቃ አንድ ኪሎ የሆነ ነገር ይሄን ያክል ወይ ሲያደርግ አንድ ኪሎ ነው ብሎ እየሰራልን ማን ነው? ሻጩ ደስ ይላል። አጋቢ መች በቃ የሰሩት ሰዎች ናቸው አይደለ? በጣም ጥሩ። የሰሩት ሰዎች ናቸው። የሰሩት ሰዎች የሆነ ነገር ይሄን ያክል ከመዘነ 1 ኪሎ ነው፣ ይሄን ያክል ከመዘነ 2 ኪሎ ነው ምናምን ብለው ነገሩ። ከዛ በፊት ያ ነገር 1 ኪሎ ይሁን 10 ኪሎ ይሁን የምናውቀው ነገር የለም። ሙዝ ስትገዙ ለምሳሌ እሺ በቃ ሙዝ ስትገዙ ሙዝ ለመግዛት ትሄዱና የሆነ ጥቅል ሙዙን ብድግ ካረገው በኋላ ስንት ኪሎ ሙዝ እንደሆነ የምናውቀው ነገር የለም። ሚዛን ውስጥ ያስቀምጠውና 3 ኪሎ ሙዝ ነው ብሎ ይሰጠናል ማለት ነው። 3 ኪሎ ሙዝ እንኳን ውድ ነው፣ 1 ኪሎ ሙዝ ነው ብሎ ይሰጠናል። ስለማንገዛ ነው 3 ኪሎ ሙዝ በእውነቱ 120 ምናምን ብር ገባ እኮ ሙዝ ባቅሙ። እና
ያንን 1 ኪሎ ሙዝ ይዘሽ ከሄድሽ በኋላ 1 ኪሎ ሙዝ አይደለም ብትባይ ምንድን ነው የምትይው? 1 ኪሎ ሙዝ አይደለም ብትባይ ምንድን ነው ወይ ሰውየው ችግር አለበት ወይ ሚዛኑ ችግር አለበት ነው የምንለው አይደል? ወይ ሰውየው ችግር አለበት ወይ ሚዛኑ ችግር አለበት ነው። በዚህ ኬዝ ደግሞ ቅዱስ ቤተክርስቲያን ኦኬ መጽሐፍቱን ለክታ መጽሐፍቱን ወስና ይሄው እንደዚህ ናቸው ብላ አስቀምጣለች። ስታስቀምጠው ካኖናይዝ ሳይደረጉ የነበሩ መጽሐፍትን ነው ሰብስባ ልክ ሚዛኑ ይሄን ያክል ሲመዝን 1 ኪሎ ነው ብለው ልክ እንዳስቀመጡት ቤተክርስቲያንን ቅዱስ የምንለው እነዚህን ነው ብላ አስቀመጠች። ይሄ እሷ ማስቀመጧ ቀኖና ነው። ከእርሷ በኋላ ላለነው ለኛ ግን ልክ ያንን 1 ኪሎ ሙዝ ኧረ ይሄ እኮ 1 ኪሎ አይደለም 6 ኪሎ ነው ቢልሽ አንድ ሰውዬ ነካ ያረጋል እንዴ ብራዘር ብለሽ እንደምታለፊው 81 እኮ አይደለም ቁጥሩ ቢልሽ አንድ ሰውዬ ነካ ያረጋል እንዴ ብለሽ ነው የምታለፊ። ነካ ያረጋል እንዴ ብለሽ ነው። ለምን በቃ ካኖናይዝ ተደርጎ ዶግማታይዝ ተደርጎ ተቀምጧል። መከራከር አይችልም። ከዛ በኋላ መጥቶ 81 አይደለም ብሎ መከራከር አይችልም። በቃ አይቻልም። ለምን 2 ኪሎ ሙዝ ወይም 1 ኪሎ ሙዝ 9 ነው ብሎ እንደማይከራከረሽ ሁሉ ያንም ግን ቅዱሳት መጻሕፍቱንም እንደዛ ነው ማለት ነው። 1 ኪሎ ሙዝ 1 ኪሎ ነው ያለሽ የሆነ ኮሚዩኒቲ አለ፣ የሆነ ሰው አለ። 1 ኪሎ የምንለው ይሄን ያክል ሲመዝን ነው ያለሽ የሆኑ ሰዎች አሉ። የሆነ ሳይንቲፊክ ኮሚዩኒቲ አለ፣ ካሊብሬሽኑንም የሚሰራ ፖቴንሻል ኢነርጂ ምናምን ሌላ ታሪክ ውስጥ ልገባ ነው። ክብደት እንዴት ካሊብሬት እንደሚደረግ ማለት ነው። ገልግሉኝ፣ ያዙኝ። ያው አለው የራሱ እንትን ካልኩሌሽን ማለት ነው። አፓረንት ዌይት፣ ሪል ዌይት ምናምን የሚባል ነገር አለ እና በሳይንቲፊክ ኮሚዩኒቲ 1 ኪሎ ይሄን ያክል ሲመዝን ነው ከተባለ በኋላ አንድ ሰው መጥቶ መከራከር እንደማይችለው በሙሉ ቅዱስ መጽሐፍትም እነዚህ ናቸው ከተባለ በኋላ አንድ ሰው መጥቶ መከራከር አይችልም ነው። ስለዚህ የመጀመሪያው ቀኖና ነው። ከዛ በኋላ ላለነው ለኛ ግን ዶግማችን ነው፣ እንከራከርለታለን። እንከራከርለታለን። ስለዚህ ዶግማ ነው ቀኖና ነው የሚለው ከዚህ በዚህ ማዕቀፍ ይዩት። ቀኖና የሚሆነው ለቤተ ክርስቲያናችን ነው። እሷ ናት ማሻሻልም። ለኛ ዶግማ ነው። ማሻሻል አንችልማ እኛ፣ መቀየር አንችልማ እኛ። ስለዚህም ባጭሩ ሲብራራ ቀኖና ለቤተ ክርስቲያን ነው ለወሳኛ፣ ለኛ ግን ዶግማችን ነው። ኦኬ፣ ለኛ ግን ዶግማችን ነው። ሐሳቡ ግልጽ ነው። ከስር ላላችሁትና ጠይቃችሁ ለነበራችሁ ልጆች አይኖ ምሳሌዎች በጣም የሚገቡ እንዳልሆኑ ግን እንግዲህ ምንም ማድረግ አልችልም። በጣም ግልጽ ነው። ታላቅ በጣም እየገባኝ ነው። ቃላትን ያሰማልኝ። እሺ፣ እግዚአብሔር ይስጥልን። አሁን እዚህ ቲክቶክ መንደር አንድ ሰሞን 81 ምናምን የሚባል አንዳንድ ደስ የማይሉ ወሬዎች ነበሩ። ግን ያው በጣም ችግር ያለባቸው እይታዎች ናቸው። በጣም ችግር ያለባቸው እይታዎች ናቸው። 81 ቅዱሳን መጽሐፍ ዲፌንድ አላደርግም ማለት የቤተክርስቲያንን ውሳኔ አልተማመንበትም ማለት ነው። ይሄ 81 ቅዱሳን መጽሐፍ ዲፌንድ አላደርግም ማለት የቤተክርስቲያንን ውሳኔ አልተማመንበትም ማለት ነው። ያ ደግሞ ቤተክርስቲያንንም ራስንም አደጋ ላይ ይመጣል ነው። ቤተክርስቲያን እንኳን አደጋ ላይ ልትወድቅ አትችልም። ሲጀመር ያው ራስ ነው አደጋ ላይ የሚወድቀውና ሐሳቤ ግልጽ ከሆነ በጣም ደስ ብሎኛል። ለወደፊቱ እንግዲህ ጥሩ ቀለል ያሉ ምሳሌዎችን ለመስጠት እሞክራለሁ። እዚህ ጋር ኪሎ ምናምን ብዬ አፓረንት ዌይት ምናምን ላብራራ ነበር። እግዚአብሔር ይመስገን፣ እግዚአብሔር ጠብቆኛል። ወለተ ጻድቅ አለሽ? ታላቁ ሰላም ብያለሁ። አባቶች ይፍቱኝ ይባርኩኝ። አንተ እኮ በአባታችን አሁን በንስሐ አባት መፍታት ትችላለህ። ሙዚቃ ከምገባ የንስሐ አባት አሁን እና ነው የሚሰጡት። አንዳንድ ጊዜ ንስሐ ስትገባ የሚሰጥ ስግደት ገደብ አለ። እሳቸው እንደገና ደግሞ ጨምረው ህመምተኛ ከሆነ ደግሞ እሳቸው ሊሰግዱ ይችላሉ። በዛ ምሳሌ የራሱ አንድ ቁናና ነው። እንዲህ የተማረ ሰው ነው አሁን እኛ የምንፈልግ። በጣም ጥሩ። እንዲህ ቀለል አድርገሽ ያስረጅልኝ። ቀጥይ ባባላት መጽሐፈ ሄኖክ ላይ ነውና
መጀመሪያ አባቶች ማለት እንትን ላይ መጽሐፉ አሁን መጽሐፍ በፊት የነበሩት ብሉይ ኪዳን የነበሩት መጽሐፍና አዲስ ኪዳን ሐዋርያቶቹ እንትን ያሉት መጽሐፍ እነኛ የሄኖክ መጽሐፍ ላይ ነው እንትን ያልኩት ማለት ነው። ሄኖክ መጽሐፍ የዛን ሰዓት በአንድ መጽሐፍ ተጠቅሎ አያውቁትም ማለት ነው በፊት። ለምን ኢትዮጵያ ውስጥ ከሆነ የተገኘው ስትለኝ ለዛ ብቻ ነው እና አመሰግናለሁ። ዴድ ሲ ስክሮል የሚባሉት ቁምራን የሚባለው ዋሻ በኢትዮጵያ አይደለም የሚገኘው፣ በእስራኤል ነው የተገኘው እኮ እዛ ነው። ግን ምንድነው ሀሳቡ? በኢትዮጵያ ከሚገኘው ከሄኖክ መጽሐፍ ጋር በቁምራን የተገኘው ዋሻ የዘኔ ኮምፕሊት አላይመንት ነው፣ ምንም ልዩነት የለውም ነው። ያ ደግሞ የኢትዮጵያው ቅጂ ከእናት ብራና ወይም ከእናት ቋንቋ ወይም ከእናት መጽሐፉ ልዩነት የለውም፣ ጄኒዊን ነው ማለት ነው። ጄኒዊን ነው ማለት ትክክለኛ ነው የሚለውን የሚያሳይ ነው እንጂ ኢትዮጵያ ውስጥ ብቻ ነው ያለው አይደለም ሐሳቡ። አይሁዳውያን ያውቁታል፣ ይጠቀሙበታል፣ ሲጽፉት ሲጠቀሙበት ሲኖሩት የነበሩበት መጽሐፍ ነው። ለዚህም ማስረጃው ደግሞ ቁምራን ዋሻ ውስጥ ተገኘ ብዬ ቅድም እንደነገርኩሽ እና ዴድ ሲ ስክሮልስ የሚል ነገር ያሳየኋችሁ መስሎኝ ነበረ። አይ ቲንክ ይሄ ነው ለቢብሊካል አይደለም፣ ይሄ ነው፣ ይሄም አይደለም፣ ይሄም አይደለም። አንዴ አዎ እዚህ ጋር ልምጣና ምን ላሳያችሁ መሰላችሁ? ኦኬ ይታያችኋል ይህ መጽሐፍ The Dead Sea Scrolls Bible the oldest known Bible translated for the first time into English ብሎ ነው የሚያስቀምጠው። እና ይሄ ዴድ ሲ የሚባለው ወይም የሙት ባህር ጠቀሎች የሚባሉት ኢትዮጵያ ውስጥ አይደለም ያሉት እና እሱን እንድንረዳ ኢትዮጵያ ውስጥ ሳይሆን የተገኘ ውጭ ነው። ነገር ግን ውጭ ካለው ጋር የኛ አገር ላይ ያለው is completely ተመሳሳይ ነው ለማለት ነው። እሺ ወለተ ጻድቅ ጨርሰሻል ወይስ ተሰምቷል መልሴ? ተሰምቷል። እሺ አመሰግናለሁ። አይ ከነበረ እሺ አመሰግናለሁ። ያው ኢትዮጵያ ውስጥ ነበር ምናምን ሲባል ያው በኢትዮጵያ ውስጥ የነበረ ሲሆን እነኛ ያላወቁት እንደሆነ ብዬ ነበር። ደግሞ መጽሐፉን ስታዩ በእንትንም ላይ ታገኘዋለህ። ስለዚህ እንዴት ነው የሚል ጥያቄ ፈጥሮብኝ ነበር። አመሰግናለሁ። እግዚአብሔር ይስጥልኝ። እሺ ይስጥልኝ። አብዱል ጳላዲዮስ ጥያቄ ያለው ከስር እኮ አለ፣ አስገባ ከታች። እንደምን አላችሁ? አስገባልኛ አንተ ያለው ቀሲስ ሀሳብ ካለው ይቀጥላል። እሺ ቅድም የነበረኝ ሀሳብ ምንድነው? ይሄ በዋነኛነት የቅርጣግናውም ከዛ በኋላ ያሉት የሎዶቅያውም የሌሎቹም ቀኖናዎች መለያየታቸው አንዳንድ ቦታ ላይ የሚያሳየው ነገር ምንድነው የሚለው ያው አንደኛ ያው ከስርም ሲመልሱት ነበር ክፍት መሆኑን ነው ቀኖና። በተለይ በዚያ ጊዜ ለምን ሰው መረዳት ያለበት ቤተክርስቲያን ከባድ የሆነ መከራን ያሳለፈችው በዘመነ ሰማዕታት አብዛኞቹ መጽሐፍት መሰብሰብ እጅግ አስቸጋሪ ነበረ። እሱ ብቻ አይደለም ደግሞ ቢጸ ሐሳውያንም ነበሩ። እነሱም ደግሞ ያው ሲዶ የሆኑ መጽሐፍትን ማለት ተመሳስለው የተጻፉ መጽሐፍት ደግሞ ነበሩ። መልእክት ለምሳሌ ዮሐንስ ራእይ ብለው ሊጽፉ ይችላሉ። የቅዱስ ጳውሎስ መልእክት ብለው ሊጽፉ ይችላሉ። ስህተት የሆነ ትምህርት ከነሱ መለየት ያስፈልግ ነበር። ሌላው ደግሞ ቅዱስ ሉቃስ በዚህ በወንጌሉ እንደተናገረው ከመጀመሪያው ጀምሮ ብዙዎች የጌታችን የመድኃኒታችን ኢየሱስ ክርስቶስን ታሪክ ለመጻፍ ሞከሩ፣ እኔ ግን ከመጀመሪያው ጀምሮ እርግጡን እንድታውቅ ጻፍኩልህ ይላል። ስለዚህ ብዙ የተጻፉ ደግሞ ነበሩ። ከነሱ ደግሞ ወንጌል ብሎ ለመውሰድ በምን መመዘኛ በምን መስፈርት እንውሰዳቸው፣ ምን የሚያሟሉ መሰረታዊ የሆኑ ጉዳዮች ምንድን ናቸው? ምናልባት
አርፍጄ ስለገባው ጠቅሰው ከሆነ መደረት እንዳይሆን እሱን ይቅርታ እያልኩኝ ምን ምን መስፈርት ሊያሟሉ ይገባቸዋል የሚሉ ውሳኔዎች ያስፈልጉ ነበር። ሰለስቱ ምዕት በተሰባሰቡበት ዘመን እንደተባለ ያልተገኙ መጽሐፍት ነበሩ። አሁን ዴድ ሲ ስክሮል እኮ የቅርብ ጊዜ ነው። ይሄ ዘመናዊ ዓለም ከመጣ የቅርብ ጊዜ ነው። ከዛ በፊት እነሱ በወቅቱ ያገኟቸው መጽሐፍት ነው የቀነኑት ማለት ነው። ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ስንመጣ የቤተክርስቲያን የመጽሐፍት ምንጮቿ ስናያቸው በብሉይ ኪዳንም ጭምር ነበር። እንግዲህ ከቀዳማዊ ምኒልክ ወደ ኢትዮጵያ መምጣት ጀምሮ ከታቦተ ጽዮን መምጣት ጀምሮ እስከሱ ዘመን ድረስ የነበሩ የብሉይ ኪዳን መጽሐፍት መጥተዋል። ለዚህም እንደ ማስረጃ ተደርጎ በአብይ ሁኔታ የሚጠቀሰው የሐዋርያት ሥራ ምዕራፍ 8 ስናነብ ኢትዮጵያዊ ጃንደረባ የትንቢተ ኢሳያስን መጽሐፍ እያነበበ ይሄድ ነበረ። ስለዚህ ኢትዮጵያ ውስጥ መጽሐፍት ነበሩ ማለት ነው፣ የብሉይ ኪዳን መጽሐፍት ነበሩ። ከዚህ አንጻር እኛ በተለየ የእግዚአብሔር ሐሳብ እንደው ትልቅ ዕድለኝነትም ነው ያገኘናቸው ቅዱሳት መጽሐፍት አሉና እነዚህ ቅዱሳት መጽሐፍት በአንድ ጊዜ የተሰባሰቡ አይደሉም እና ከዛ በኋላ ቤተክርስቲያን ግን የመጣቸው ባግራውንዱ ሁሌ እንደምንለው ፓጋኒዝም አይደለም፣ ጁዲዮ ክርስቲያን ናት። ከአይሁድ እምነት ነው ወደ ክርስትና የመጣቸው። ስለዚህ ከአይሁድ የያዘችው የተቀበለችው መጽሐፍት አሉ ማለት ነው እና አንዳንድ ጉዳዮች በተለየ ሁኔታ የቤተ ክርስቲያናችንን የመጽሐፍት ይዘት ሰፋ አድርጎታል። አንድ እሱ ነው። ሁለተኛ ያው መጽሐፍት በቀኖና መጽሐፍት አባቶቻችን የቆጠሯቸውን እንቀበላለን። ከነሱ አጉድለን ቢሆን ኖሮ ጥያቄው ቢነሳ ያስኬድ ነበር። ግን ምንድነው በአባቶቻችን የያዘቻቸው መጽሐፍት አሉ። ቅድም እንዳልኩት በተለያዩ ምክንያቶች እነሱን ነው የቀነነችው። ሉዓላዊት ቤተክርስቲያን እንደመሆኗ ደግሞ ፍትሐ ነገሥቱ የተቀመጠው 81ዱ መጽሐፍት ቤተክርስቲያን አትሳሳትም፣ ፋሉዌብል አይደለችም። የግድ ዓለም አቀፍ ቤተክርስቲያን፣ ሎካል ቤተክርስቲያን የሚባሉ ጉዳዮች ናቸው። እኒህን ጉዳዮች ቀኖና ላይ ችግር እንዲፈጠር ብዙ መንደርደሪያ ሐሳብ መነሻ ሐሳቡ ነው እያገለገሉ ያሉት። ስለዚህ ቤተክርስቲያን በራሷ ደግሞ ሉዓላዊ ናት። እስትንፋሰ እግዚአብሔር ናቸው ያለቻቸውን መጽሐፍት ቆጥራለች፣ ሰፍራለች እና ደግሞ መጽሐፍቱ ይደግፏታል። ቅድም ታላቁም ደግሞ በሚገባ ነው ያሳየው የሐዋርያትን ውሳኔ። ይሄ እንግዲህ አሁን እንግሊዝኛ ጽሑፎች ስለሆነ በአንዳንድ ሰዎች ዘንድ የበለጠ ሪሌየብል ወይም ተአማኒ እየሆኑ የመጡት ያንን ደግሞ ማምጣት በጣም የሚደነቅ ነው። እግዚአብሔር ይስጥልን፣ ቃሉት ያሰማልን። ይሄ ዶግማ ቀኖናና ትውፊት የሚለውም የተገለጠበት መንገድ ብዙ ጊዜ ዶግማ ሲባል ለአምስቱ አዕማደ ምስጢራት ብቻ የመስጠት ችግር አለ። አሁን እያየሁ ያለሁት በብዙዎች ዘንድ ዶግማ ያው ሊለወጥ ሊሻሻል የማይችል አንድ ጊዜ ከተወሰነ በኋላ ፋክት ነው፣ በቃ ፋክት ነው። ስለዚህ ለቤተክርስቲያን ቀኖና ነው፣ ለእኛ ደግሞ ዶግማችን ነው። በጣም እጅግ መልካም አገላለጽ። ለምሳሌ አሁን ጾምን ካየን ጾም ዶግማ ነው፣ በቃ የመጽሐፍ ቅዱስ መሰረታዊ ትምህርት ነው። ግን አተገባበሩ እንደየቦታው ሁኔታ ቤተክርስቲያን ቀኖና ትሰራበታለች፣ ልታሻሽለው ትችላለች። አሁን የተፈጥሮ የአየር ሁኔታ በሚከብድባቸው የኢትዮጵያ እንኳን ሀገራት ለምሳሌ በጣም ሞቃት የሆኑባቸው ሀገራት ሰዓቱ ወረድ ወጣ ሊል ይችላል። ቅዳሴ መግቢያው መውጫው ያ ሁሉ ታሳቢ ሊደረግ ይችላል እና ከዚህ ይሄን ሐሳብ ለመስጠት ነው። እግዚአብሔር ይስጥልን፣ ታላቁ ቃለ ሕይወት ያሰማልን። የኔታ አሉ የኔታ ኤፍሬም አለው። አዎ እድል እስቲ የሆነ ነገር ይበሉን፣ እርሶን ሀሳብ ይስጡን። አይ ብዙ ነገር ተብሏል። ቃለ ሕይወት ያሰማልን። ክብረ ሊቃውንትን አምላከ ቅዱሳን ይድልልን። በትዕግስት የምትሰሙ ንጹሕ ጽሑፍ የምትጽፉና ጥሩ ሕሊና ኑሯችሁ ትምህርቱን የምትከታተሉ ልጆች ክብረ ምዕመናንን ይድልልን። በስር ቁጭ ብላችሁ የምትማሩ ሊቃውንቶችም እንዲሁ ክብረ ሊቃውንትን ይድልልን ብዬ ከምስጋና ልጀምርና
ብዙ የሚመች ቦታ ላይ አይደለሁም ያለሁት። የምናገረው 1-2 ደቂቃ ነውና በዚህ ውስጥ ስለ ዶግማ ቀኖናና ትውፊት ሲነሳ ነበር በተደጋጋሚ። በእርግጥ ወጣ ገባ እያልኩኝ ሀሳቡን ወጥ በሆነ መልክ አልሰማውም። ንጹሕ ትምህርት እንደሆነ ግን መነሻውና መድረሻውን ስለሰማሁ ሀሳብ ሰጥ ዘንድ እገደዳለሁና ብዙ ጊዜ ሰው ግራ የሚጋባው ዶግማ ማለት ምን ማለት ነው፣ ቀኖና ማለት ምን ማለት ነው፣ ትውፊት ማለት ምን ማለት ነው ብሎ 3 የቤተ ክርስቲያን አምድ የሚባለው ግን በአንድ አምድነት ያለ ሰለስቱ ስም አሐዱ እግዚአብሔር እንደምንለው ሁሉ 3 ነገር ብንልም ዳሩ ግን አንድ ህልውና ያላቸው መሆናቸውን በደንብ መረዳት የሚጠይቅ ጉዳይ ነው። ምን ማለት ነው? ዶግማ ማለት በሰዎች ስሜትና ፍላጎት የማይቀየር ጽኑ አቋም ማለት ነው። ቀኖና ማለት ደግሞ ያን በሰዎች ስሜትና ፍላጎት የማይለወጠውን ጽኑ አቋም የምናመልክበት ወይም የምንከተልበት መንገድ እርሱ ቀኖና አጥር ድንበር ይባላል። አጥር የሌለው አዝመራ ወይም አጥር የሌለው ማንኛውም አይነት ነገር ያልፍ የሚያገድም እንደሚያጠፋው እንደሚያወድመው ሁሉ ቤተክርስቲያንን ያለፈ ያገደመ የመጣ የሄደ እንደፈለገ ችቦ እስኪሞላ እንዳይነጥቃት የምንጠብቅበት አጥራችን እርሱ ቀኖና ይባላል። ይህን ቀኖና ደግሞ የምንረካከብበት ወይም የምንቀባበልበት መቀባበያው እርሱ ትውፊት ይባላል ማለት ነው። እያልሁ ያለሁት ትውፊት የሌለው ቀኖና የለም፣ ቀኖናም የሌለው ዶግማ የለም። ቀኖና የሌለው ዶግማ አለን ካልን ማንም እንደፈለገ ሲፈልግ ሰለስቱ ስም አሐዱ እግዚአብሔር ማለቱን ትቶ ሌላ የራሱን አስተምህሮ ያመጣል። ለዶግማው ቀኖና ያስፈልገዋል፣ ለቀኖናው ደግሞ ትውፊት ያስፈልገዋል። እያልሁ ያለሁት ራስ ካለ ዘንድ መሃል አካል አለ፣ መሃል አካል ካለ ዘንድ እግር አለ ማለት ነው። እግር የሌለው መሃል አካል የሌለው ራስ ሊኖር አይችልም። ከኖረም ደግሞ ጎደሎ ነው የሚባለው ወይም የጤና እክል የገጠመው ተብሎ ሊነገርለት ይችላል እንጂ ሙሉ ሊባል አይችልም። ቀኖናው ዶግማችን የምንጠብቅበት መጠበቂያችን እርሱ ነው። ቅድም እንዳልኋችሁ አንድነቱ በሶስትነቱ ሳይከፈል ሶስትነቱ በአንድነቱ ሳይጠቀለል የምናምነው ይህ አንድነት በሶስትነት ሶስትነት በአንድነት በሆነ ዘመን የመጣ በሆነ ዘመን የሚጠፋ በሆነ ዘመን ሰዎች ያመጡት ሰዎች ደግሞ የሚወስዱት ሳይሆን ዘለዓለም የሚኖር መሆኑን የምናምንበት ወይም እርሱን የምንጠብቅበት ቀኖና ይባላል። ያን የምንቀባበልበት መቀባበያው ደግሞ ትውፊት ይባላል ማለት ነው። ትውፊት ከሌለ ትናንት የለም። ትናንት የሌለው ሰው ዛሬ የለውም። ዛሬም የሌለው ነገ አይኖረውም። ትናንት መሰረት ነው፣ ዛሬ ግድግዳ ነው፣ ነገ ደግሞ ጣራ ነው ማለት ነው። መሰረት የሌለው ግድግዳ የሌለው ጣራ የለም። መሰረት ሳይኖረው ግድግዳ አይቆምም፣ ግድግዳም ሳይቆም ጣራ አይመታም። እያልሁ ያለሁት ዶግማውን የምናጥርበት የምንጠብቅበት ቀኖናውን የምንረከብበት ትውፊት አለን። ትውፊት ማለት ቅብብሎሽ ነው። አወፐየ ሰጠ ስለሚል ግሱ ማለት ነው። በዚያ መንገድ እንመጣለን ማለት ነው። ስለዚህ እሱን በደንብ እንድትይዙ ብዬ ለማስረዳት ነው። ያ ማለት ምን ማለት ነው? ቀኖና በሚባለው ውስጥ መጻሕፍት ይታጠራሉ። ታላቁ ቅዱስ ሲያስተምሩ በደንብ በተለየ ኬዝ እንድትይዙልኝ የምፈልገው ሌላውን እርሱት ማለት አይደለም። ማንኛውም ነገር ቀኖና የምንለው ለቤተ ክርስቲያን ነው እንጂ ለእኛ ግን ዶግማችን ነው እያልኩ ያለሁት። ማሻሻል መቀነስ የምትችለው ራሷ ቤተ ክርስቲያኗ ናት። ቤተ ክርስቲያን ማለት ህንፃው ነው ወይ? አይደለም። ቅዱስ ሲኖዶስ በመንፈስ ቅዱስ የሚመራው ማለት ነው። በመንፈስ ቅዱስ የሚመራው ሲኖዶስ እሱ እየቀነሰች እየጨመረች ያለ ክርስቲያን ናት። ለእኛ ዶግማ ለቤተ ክርስቲያን ቀኖናዋ ይሆናል ማለት ይዞ ለማለት ነው። የቀጣይ ቀን ሰው ይባለን። ደህና ቆዩ። እሺ ቃሉት ያሰማልን መምህራችን፣ እግዚአብሔር ይስጥልን። አስበ መምህራንን ያድልልን፣ ህሊና አበውን ይስጥልን። አልመሲህ ወንድማችን ወይም እህታችን ይሰማል ድምጼ? አልመሲህ ይሰማል።
እሺ ጳላዲ ሀሳብ አለህ? ዋይ ይዘገያለሁ እንዴ? የለኝም። ደስ ይላል። ድሮስ አለህ አንተ። ወልደ ቀጥል እስኪ። ቀሲስ ቀሲስ እንደምን አሉ? ይፍቱኝ ባርኩኝ። እንዴ በረከተ ጳውሎስ ይድር በላይ ከእግዚአብሔር ይፍታ። እንዴት አለ? ሰላም ነው? እግዚአብሔር ይመስገን። እንዴት ናችሁ? መምህር ኤፍሬም እንደምን አሉ? መምህር ታላቁ፣ መምህር ጳላዲ ሁላችሁም በክርስቶስ ሰላም ነን። ሰላም ነው። የዝምታ ንጉስ የእሱ አርመማው እኮ ይለያል። የእሱን ትትና ያድለን እያል በጣም እንግዲህ እንደ ንስር ታድሰው መጥተዋል። መምህር ታላቁ መልካም ነው። እንዴ ወልደ ይሰማል? እኔ ነው? አዎ ይሰማኛል። እኔ እኮ ሌላ ሰው መስሎኛል። ንስር 40 ቀን ቆይቶ ታድሶ ይመጣል። የተሰነ እንግዲህ እርስዎ ስለዚህ አከተ ተሰመይ ነስራ የእሳቸው 60 አድርገውታል። ከፍ ላድርገው ብሎ ነው። ከንስር እበልጣለሁ ሲሉ ነው። የቀጣዩን ተርም ጭምር ነው ያደሱት። ከራዲዮን እንደዛ ነው። አይ ይበል ነው። ጎልማሳነትን እንደ ንስር የሚያድስ እግዚአብሔር አለ እና ጥሩ ነው። በርትተው መጥተዋል። ኮንሲስተንሲም እያሳዩ ይመስላል። ጥሩ ነው። ቅድም ዋት ሜክስ ኢትዮጵያን ባይብል ስፔሻል የሚል አይነት ነገር አንስታ ነበር እና እንደዛ ነገር መሰለኝ አይደል? ወለተ ጻድቅ ያነሳችሁ መምህር ታላቁ በዛ ጉዳይ ሀሳብ ካለ ብትሰጥበት ጥሩ ነው። እሷ መጽሐፈ ሄኖክ በሌላው ዓለም አይታወቅም ወይ አይነት ነገር ነው የጠየቀችው። ስፔሲፊካሊ መጽሐፈ ሄኖክን አድርጋ ለምንድን ነው ኢትዮጵያ ጎልታ የምትነሳው በመጽሐፈ ሄኖክ ዙሪያ? እንግዲህ የጎረቤት ጫጫታ እየሰማሁ ነው እና መጽሐፈ ሄኖክ የኢትዮጵያ ብቻ እስኪመስል ድረስ ጎልቶ የሚታይበት ምንድን ነው ሲባል ያው መጀመሪያ ላይ ኢትዮጵያ ብቻ ነበር የተገኘው። በኋላ ግን ዴድ ሲ ስክሮልስ ወይም እዛ ሲገኝ ያመሳከሩት በኢትዮጵያ ባይብል ነው፣ በኢትዮጵያ ውስጥ ባለው መጽሐፈ ሄኖክ ነው እና እንደገና ደግሞ ያኛው ያው እንግዲህ ዴድ ሲ ስክሮልስ ላይ ሲገኝ የተሟላ ሆኖ አልተገኘም። ከጊዜ ብዛት የተነሳ መፋፋቅ ምን ማለትም አሉና እነዛ ነገሮች ሁሉ ኢንኮምፕሊት ነገር የተሞሉት ከኢትዮጵያ መጽሐፈ ሄኖክ እየተመሳከረ በመሆኑ እንግዲህ የኢትዮጵያ መጽሐፈ ሄኖክ ለየት ያደርገዋል። ሌሎች መጽሐፍቶችንም ትኩረት እንዲሰጧቸው ነው፣ ቫልዩ እንዲያደርጓቸው ምክንያት ሆኗል ማለት ነው እና እነ መጽሐፈ መቃብያንም እነ መጽሐፈ ጦቢትም ሌሎች መጽሐፍት እኒህ ሁሉ መጽሐፍትን ቫልዩ እንዲሰጧቸው ያደረገው አንደኛ መጽሐፈ ሄኖክ ውስጥ ያለው ሚስጥር፣ ሁለተኛ ነገር ደግሞ ዴድ ሲ ስክሮልስ ላይ መገኘቱና የተሟላው ኢትዮጵያ ውስጥ መገኘቱ እሱ የኢትዮጵያን መጽሐፍት ወይም ደግሞ የኢትዮጵያን ባይብል ስፔሻል አድርጎታል የሚለው ነገር እንዲታከልበት ነው። በተረፈ በጣም ጥሩ ጅማሬ ነው ማለት ብዙ ነገሮችን እያጠሩ ነው። ብዙ ኮንስፓይሬሲዎች ነበሩ። እነዛን ነገሮችም እየዳሰሷት ናቸው፣ አላለፏቸውም። አሪፍ ነው። ምክንያቱም ለምሳሌ ይሄ እነዚህ 8ቱ የሥርዓት መጽሐፍት እንዳይታተሙ ይልቅስ ከያዙት ምስጢር የተነሳ ለብቻ ለአገልጋዮች እንዲሆኑ አንቀጽ 85 ላይ ያለውን ነገር ባለፈው በእርግጥ ዲያቆን ዘማርያም አንስተውት ነበረ። እርስዎ ደግሞ ዛሬ በደንብ ደግሞታል። በጣም አሪፍ ነው። እንዲህ ያሉ ዲቴይል የሚመስሉ ጥቃቅን የሚመስሉ ግን ነገ ወዲያ ተመልሰው መታየት የሚያስፈልጋቸው ርዕሶች ስለሆኑ አለመዘለላቸው በጣም ደስ የሚያሰኝና ኮርሱን ኮምፕሊት ያደርገዋል ብዬ አስባለሁ። ይሄው ነው። ይቆይ። እግዚአብሔር ይስጥልን። እንደምናችሁ ነው ሐዋርያ ታላቁ እዚህ ላይ ምናልባት ልታረመኝም ትችላለህ። ይሄ 8ቱ የሐዲስ ኪዳን የሥርዓት መጽሐፍ ከያዙት ምስጢር
አንጻር እንዳለ ሆኖ የተነሳው ሌላ የሚነሳውም መጽሐፍቱ በራሳቸው ደግሞ እጅግ ግዙፎች ናቸው። አሁን ካለው መጽሐፍ ቅዱስ ጋራ ይሄ አንድ አድርጎ አንድ መጽሐፍ አድርጎ የማሰሩን ነገር በዚያው ልክ የሚታይበት ሁኔታም አለ። እሱም ይነገራል እና ምናልባት ይሄስ ትክክል ነው ወይ? እንዲህ አይነት ሀሳብ የሚሰጡ ሰዎች አሉ። ይሄን ለማለት ነው። አይ እንደ ምክንያትነት እየተቀመጠው የግብፅ ቤተክርስቲያንም ማውጣት ካስፈለገ አውጥቼ ማሳየት እችላለሁ። ያስቀመጠችው ሪዝን ለማሳተም ከባድ ስለሆነ ነው ምናምን ሳይሆን ሐዋርያትም ቀኖናውን ሲሰጡ ቀለሚንጦስም ሲሰጠው ያ ለቤተ ክርስቲያን የአስተዳደር መጽሐፍ ነው። ቤተ ክርስቲያን ለሚያስተዳድሩ ሰዎች የተገባ መጽሐፍ ነው እንጂ የሚተዳደሩት ሁሉ የሚያነቡበት አይደለም። ማለት አለው ሁሉም የየራሱ ክፍል የየራሱ አገልግሎትና ደረጃ አለውና ስምንቱ የቀኖና ወይም የስርዓት ወይም የአስተዳደር መጽሐፍት ለቢሾፖች ነው። እንደውም ቀለሚንጦስ የሚለው ለጳጳሳት ነው። ኦቨርሲየር እነሱ ስለሆኑ ቤተክርስቲያንን ኦቨርሲ ያደርጓታል ተብለው የተሾሙ እነርሱ ስለሆኑ ለመንጋውና ለእናንተ ተጠንቀቁ የተባሉት እነርሱ ስለሆኑ ለእነርሱ የተሰጠ እንጂ ሁሉም ሌማንም ሌቲዩም ሊያነበው የማይገባ ነው ብለው አስቀምጦታል። የማይገባ ማለት ግን ጥቅም የሌለው ማለት አይደለም። ለምዕመናንም ይጠቅማል። ነገር ግን የተፈቀደው ለጳጳሳቱ ነው። የተፈቀደ ነገር ግን የማናደርገው ነገር አለ አይደለም። ስለዚህ ከነዛ መካከል አንዱ እነዚህ ስምንቱ የሥርዓት መጽሐፍት የሚባሉት ለምሳሌ የግብፅ ቤተክርስቲያን የአስተዳደር መጽሐፍት ስለሆኑ ብላ 27 የሐዲስ ኪዳን መጽሐፍት ካለች በኋላ ነገር ግን 8 የሥርዓት ወይም የአስተዳደር የአድሚኒስትሬሽን ቦክስ ብላ ደግሞ 8ቱን የቀኖና የሥርዓት መጽሐፍት ደግሞ ታስቀምጣለች ማለት ነው። ስለዚህ ጉዳዩ ይሄ ለማሳተም መክበድ አንድ ሪዝን ሊሆን ይችላል፣ ትልልቅ ስለሆኑ። ግን አክቹአሊ ካያችኋቸው ያን ያክል የሚተልቁ አይነት አይደሉም። ኢቭን ብራናውንም ራሱ ብታዩት አሁን የሥርዓተ ሲኖዶስ ካልሆነ በስተቀር ትንሽ ከበድ የሚለው እንደውም ሌሎቹ ብዙም ይካበዱ አይደሉም። ዲድስቅልያ ለምሳሌ ታትሟል። መጽሐፈ ዲድስቅልያን ሄዳችሁ መግዛት ትችላላችሁ። ማንም ሰው መግዛት ይችላል። ቀለሚንጦስ ታትሟል። እነ ሥርዓተ ጽዮን ምናምን ነው ትንሽ ተለቅ የሚሉት ከህትመት አንጻር ሳይሆን ግን እዛ መጽሐፉ ላይ የተቀመጠበት ምክንያት ለአስተዳዳሪዎች ብቻ የሚሰጥ መጽሐፍ ስለሆነ ነው ብሎ ነው የሚያስቀምጠው። ልክ አሁን እኛ የህግ አመንድመንት ክፍል ብቻ የሚያያቸው እንትኖች አሉ እኮ መመሪያዎች አሉ፣ ወደ ዜጎች የማይወርዱ ነገሮች ማለት ነው። ዲያቆን አያሌው ቢኖሩ ጥሩ ነበር በህጉ ጉዳይ በደንብ እንዲያብራሩልን እና እንደዛ ነው ጉዳዩ። ግን መምህር ፍቅረ ማርያም እንኳን ደህና መጡ። መምህር ኤፍሬም ሊተኙ ነው? ማን ነው ሊወጡ ነው? የኔታ ሰው ቤት ነኝና ምን አይነት የእንግዳ ቅንጡ ነው እንዳልባል ብዬ ነው ድምፅን ቆጥቡ ጣ እንዳይሉኝ ችግር የለም ሳይሉኝ ከቲክቶክ ልውጣ ክዳቱ የሴትና የቄስ እኮ እንግዳ የለውም ይባላል መምህር። ለአገልግሎት ነው እንጂ በሰው ቤት ለማውራት እንኳን እንግዶች ነን። እሱ ለአገልግሎት እና መልካም ሰላም እደሩ። መልካም የውይይት ጊዜ። ሰላም እደሩ ሁላችሁ። ዘመናዊ አገልግሎት እኮ ቲክቶክ ነው አለ መምህር። የዘመኑ አገልግሎት